የትኛው ነቢያት ለአምላክ ልጅ አለው ብሎ ካስተማረ ዛሬ ክርስትናን ይቀበላለሁ። መልካም ክርስቲያን ቀጥል። 8:26 ላይ ምሳሌ ሰማዮችን በዘረጋ ጊዜ አብሬ ነበርኩኝ፣ ቀላያትን ፊት ክበብን በደነገገ ጊዜ፣ ደመናትንም ባዘጋጀ ጊዜ፣ ቀላያትንም ምንጮች ባጸና ጊዜ፣ ለባህርም ዳርቻን በወሰነ ጊዜ፣ ውሃንም ከጥበብ በወሰነ ጊዜ፣ ምድርንም በመሰረተ ጊዜ፣ የዛን ጊዜ እኔ በእርሱ ዘንድ ዋና ሰራተኛ ነበረው። ዕለት ዕለት ደስ አሰኘው ነበረ፣ በፊቱም ሁል ጊዜ ደስ ይለኝ ነበረ። በደስታዬም በምድሩ ተድላይም በሰው ልጆች ነበረ። አሁንም ልጆች ሆይ ስሙኝ እያለ ይቀጥላል ማለት ነው። ይሄ ማን ነው እያወራ ያለው? መለስ አድርገው ተወለድኩ የሚለው ላይ ኦኬ 25 ላይ 25 ጀምረ ቀጥላ አንብበዋል። ተራሮች ገና ሳይመሰረቱ ከጥንት ከዘላለም ጀምሮ 24 እሺ፣ ቀላያት ገና ሳይኖሩ እኔ ተወለደው፣ የውሃ ምንጮች ገና ሳይፈልቁ፣ ተራሮች ገና ሳይመሰረቱ፣ ኮረብቶች ገና በፊት እኔ ተወለደው። እፋርገው ምድሪቱንና ሜዳውን ገና ሳይፈጠር፣ የመጀመሪያውም ዓለም አፈር ሰማዮች በዘረጋ ጊዜ አብሬ ነበረው። ቀላያትን የፈጠረ ደመናትን የዘረጋ ምድርን የፈጠረ ያኔ ሲፈጥር አብሮ የነበረ የተወለደ አለ የለም? ረዷን እፎይ አልሰማም። ሰምቻለሁ። ምንድን ነው ያልከኝ? ምን አነበብኩልህ አሁን እኮ የኔ ጥያቄ ምንድን ነው? አንተ ሳነበብከልኝ ምንድን ነው? ኦኬ እግዚአብሔር ልጅ እንዳለው ይናገራል አይናገርም? አይ አሁን 1500 ሰዎች የሰሙ ነው ያሉት። የኔ ጥያቄ ምንድን ነው? ያንተስ ያነበብከው ምንድን ነው? ንገረኝ እስቲ። ፈጣሪ ልጅ እንዳለው አይደለም፣ እንደዛ አይደለም የጠየቅኩ ያለሁት። የትኛው ነቢይ ለአምላክ ልጅ አለው ብሎ ያስተማሩ ከሆነ ዛሬ ክርስትናን ይቀበላለሁ ነው ያልኩት እኔ። ጎበዝ። ስለዚህ ይሄ ቀላያት ገና ሳይፈጠሩ፣ ዓለም ሳይፈጠር፣ ሰማይ ሳይፈጠር እኔ ከእርሱ ተወለድኩ ፈጠርኩም፣ አብሬውም ሰራው፣ ፈጠርኩ ምድርና ሰማይን እያለ ያለው ፍጡር ነው። ፍጡር ገና ሳይፈጠር እኔ ከሱ ተወልጄ ልጁ ነኝ፣ እኔ ምድርና ሰማይን ዘረጋው የሚለው ፍጡር ነው። እሺ እንደዛ ቢሎ ያስተማረው ማን ነው? የትኛው ነቢይ? ሰለሞን ነቢይ ሱሌማን የምትለው አንተ። ለአምላክ ልጅ አለው ብሎ አስተምሯል እሱ። ኦ ማይ ጋድ ተወለድኩ ማለት ምን ማለት ነው? ልጁ ነኝ ማለት ነው። ለመወለዱ እኮ አይደለም የጠየቅኩ ያለሁት። ለአምላክ ልጅ አለው ብሎ እያስተማሩ ከሆነ ነው ያልኩት እኔ እንጂ ተወለድኩ ማለት ምን ማለት ነው? እኔ ተወለድኩ ማለት ምን ማለት ነው? እኔ ስለ አልጠየቅኩኝም። ይኸው እየነገርኩ እኮ ነው እንዴ። እኔ ለአምላክ ልጅ አለው ብሎ ያስተማረ ነቢይ ካለ ነው ያልኩት እንጂ ስለመወለዱ ስለ ጅንጃኬ አይደለም የኔ ጥያቄ። ቆይ አትሂድ ክርስቲያን፣ አትሂድ ቆይ ሁሉንም እናሳያለን፣ የአባቱንም እንሰጣለን፣ የዳዊትን ቆይ አትሂድ ክርስቲያን፣ ከፍ አድርገው። ተወለድኩ የሚለው ፓርት ላይ አድርግልኝ፣ ከፍ አድርገው አንብበው እስቲ። ቀላያት ገና ሳይኖሩ እኔ ተወለድኩ ማለት ምን ማለት ነው? እኔ ተወለድኩ ማለት እንደተወለደ ነው ተናገራለሁ። ስለዚህ ከአብ የተወለደ አለ የለም ከፈጣሪ? ምክንያቱም ቀላያት ማለት የመጀመሪያ ፍጥረት እንኳን ሳይፈጠር ተወለደ አለ ማለት ነው አይደለ? አይደለም፣ እንደዛ አይደለም። ተወለድኩ ማለት እንደተወለደ ነው ተናገረ ያለው እንጂ ማን የተወለደው ማን እንደሆነ አልታወቀም፣ አልተገለጸም። ጎበዝ፣ በዚህ መሰረት ጎበዝ። ከማን የተወለደው ከማን እንደሆነ አልተገለጸም። ጎበዝ። ሉክ ማን እንደሆነ አልታወቀም፣ ከማን እንደተወለደ አልታወቀም። ጥሩ። ቆይ እዚሁ ላይ ቆይ፣ ችግር የለውም። ተስማማን። እንዴት እንደማዋጣ ላሳየ። ቆይ ፍጥረት ሳይፈጠር ነው የተወለደው አይደለ? አይደለም። እዚህ ላይ ቆምና አሁን እዚህ ውስጥ ላይ ለአምላክ ልጅ አለው ብሎ ያስተማረ ነቢይ አለ ወይ?
ነቢይ ስለመኖሩ ይገልጻል ወይ ነው የዚህ ጋር የኔ ጥያቄ። በደንብ ያሳያል። ይሄንን የጻፈው አኔባውሽ በዛውም የሙስሊሞችን ጭንቅላት እየታዘባችኋቸው ማለት ነው። አሁን ይህንን የጻፈው ስለሌላ ሰው ታንሳና ከኔ ጋር እፎይ ያወራ ስለ ሙስሊሞች ስለ እስላሞች ምናምን ያልከረዶን በዛውም ኦዲየንስ ማለት ጭንቅላታችሁን ቼክ እንዲያደርገው ነው። ምክንያቱም ፍጥረት ሳይፈጠር ቀላያት ማለት ሰማያት እና ምድር የመጀመሪያ ፍጥረት ናቸው። ዘፍጥረት ምዕራፍ 1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። በመጀመሪያ ሰማይና ምድር እንኳን ሳይፈጠር እኔ ተወልጃለሁ ካለ አንድ አካል፣ ስለዚህ ከፍጥረት በመጀመሪያ ከፈጣሪ የተወለደ አለ። ኦኬ እንዴት እናውቃለን? እናብራራው። ተራሮች ገና ሳይፈጠሩ ተራሮችም ሳይመሰረቱ ማለት ነው። ከኮረብቶች በፊት ተወለደው ምድሪቱንና ሜዳዋን አረቡ ሜታል ምድሪቱንና ሜዳዋን ገና ሳይፈጠር ምድሪትና ሜዳ ገና ሳይፈጠር የመጀመሪያውንም ዓለም አፈር ሰማዮችን በዘረጋ ጊዜ ሰማዮች ሲፈጠሩ ምድር ሲሰራ እኔ ነበርኩ። በቀላያት ፊት ክበብን በደነገገ ጊዜ ቀላያትን የደነገገው ማን ነው? ምድርን የፈጠረ ማን ነው? እኔ ያኔ ነበርኩ። ደመናትን በላይ ባዘጋጀ ጊዜ የቀላይን ምንጮች ባጸና ጊዜ ለባህርም ዳርቻን በወሰነ ጊዜ ውሃ ከትእዛዝ እንዳያልፍ የምድርን መሰረት በመሰረተ ጊዜ ይህን ያደረገው ፍጡር ነው ወይንስ ፈጣሪ ነው? ረዷን ሰማይን የዘረጋ ምድርን የፈጠረ ደመናትን ያጸና ፈጣሪ ነው ፍጡር ነው? ፈጣሪ ነው። ኦኬ ይሄ የሚናገረው አካል ከፈጣሪው ጋር አብሮ አለ የለም? ማለት አለው እያለ ነው አይደለ? አብሬ ነበርኩ እያለ ነው አይደል? ተወልጄ አለው እያለ ነው። አንድ አካል እንደፈጠረ ነው የሚናገረው። ፈጠረው ነው የሚለው ተወልጄ አለው ነው የሚለው እንዴ? ተወልጄ አይደለም ያለ። እሺ ጥያቄን ግልጽ ላድርግልህ። በደንብ ግልጽ ነው። ኦዲየንስ ገብቶታል። ችግር የለውም። ገብቶኛል። ችግር የለውም። ፈጣሪ ወለደ የሚል ነው አይደለ? ችግር የለውም። የትም የምትሄድም ችግር የለውም። ገብቶኛል። በደንብ ገብቶኛል። ገብቶሃል። መልሱም የትም አታመልጥም። የዛን ጊዜ እኔ በእርሱ ዘንድ ቆይ አዳምጥ። እኔ በእርሱ ዘንድ የዛን ጊዜ መቼ? ሰማይ ሲፈጠር ምድር ሲዘረጋ በዛን ጊዜ የዛን ጊዜ እኔ በእርሱ ዘንድ ዋና ሰራተኛ ነበርኩ። ምን ነበርኩኝ? ፈጣሪ ነበርኩኝ። ዕለት ዕለት ደስ አሰኘው ነበር። ከእርሱ የተወለደው ማለት ነው። ዳዊት 110 ቁጥር 1-4 ክፈትልኝ ክርስቲያን። ተጨማሪ ችግር የለውም። ኦዲየንስ በደንብ ገብቶታል። ጥያቄ አልገባህም? በደንብ ገብቶኛል። እሺ ምንድን ነው ያልኩህ? እኔ በደንብ ገብቶኛል። አንብብ፣ እችን አንብብ። ምንድን ነው ያልኩህ? እኔ አምላክ ልጅ አለው ብለው የሰበኩ ነቢያቶች አለሁት። ሪካርዱ እናሰማለን። ችግር የለውም። እግዚአብሔር ልጅ ነው። ጣልቃ ትግባ። አንብብ ይሄንን። ሪካርዱን እኮ እኔ የሚያደረግኩ ነው። ሪካርዱን መመለስ እንችላለን። ችግር የለውም። ቀጥል። ፈጣሪ ልጅ የለውም ልጅ አለው ብለው አልሰበኩም ነው። እሺ አንዴ እንደማመጣ እፎይ ቀጥል። ስለዚህ አሁን ለአንተ የኔ ጥያቄ ምንም ግልጽ ሊሆንልህ አልቻለም። አሁን ነቢያቶች ከእግዚአብሔር እንደመጡ ወይንም ካላ እንደመጡ ይታወቃል። ስለዚህ ነቢዩ ሙሴም ነቢይ መሆኑን ታውቃለህ። እሺ ሙሴ ራሱ ያስተማረበት ታመጣልኛለህ? ዶን ሽፍት የትም አትንተባተብ። አርጉመንትህን እናስደምጣለን። ዩቱብ ላይ እየተላለፈ ነው። የት ለማምለጥ ሰለሞንን አምጥተናል። አዳምጥ። ሰለሞንን አምጥተናል። ሪካርዱን ታስደምጠዋለህ። አዘጋጅልኝ ክርስቲያን፣ ምክንያቱም ሙስሊም ናቸው። ሙስሊሞች ደግሞ ሸጣም ናቸው። ስለዚህ ችግር የለውም። የትም አታመልጠኝም። ፈጣሪ ልጅ አለው ወይ ብሎ ነው የጠየቀን። አለው ብሎ ያስተማረ ነብይ አለ። ሙሴም ሊሆን ይችላል። ፕሊዝ ተረጋጋ። ፓኒክ አታድርግ። ስለዚህ ምንድነው አርጉመንቱ? እንደማመጥ ለምን ትረብሻለህ? እንደማመጥ መጀመሪያ ነቢያቶች ፈጣሪ ልጅ አለው ብለው አስተምረዋል። ሙሴም ሊሆን ይችላል፣ ሌሎችም ነቢያቶች አስተምረዋል። አርጉመንት ከነቢያት ውስጥ አንዱ ሰለሞን ነቢይ ነው። ችግር የለም። ከነቢይ አንዱ ሰለሞን ነው። በግልጽ አሳይተናሃል። ፓኒክ አድርገሃል። ልድገመ ደግሞ የዳዊትን
የተከበረ ነብይ ስለሆነ በአንተም ማለት ነው ዳዊት ብለህ ስለምታምን አትፈልግም? ፓኒክ ማድረግ ፈልግ እኮ አንተ እንደፈለግህ ያደረከኝ እኮ ነው። እፎይ ኦኬ። ነቢይ እግዚአብሔር ልጅ አለው ብለው ያስተማሩ ጠይቀናል? አልጠየቀንም? እኔ አሁን እሺ ቆይ ቃል በቃል አለ አምላክ የትኛው ሰለሞን ለአምላክ ልጅ አለው ብሎ ያስተማረበት አመጣልኛለህ? ቃል በቃል አሁን ያየኸው ምንድን ነው? ምን የሚል ነው እንዴ? አምላክ ማለት ምን ማለት ነው? ሰዎቹም እኮ ያዳምጡ። አምላክ ማለት ምን ማለት ነው? አምላክ ማለት ምን ማለት ነው? ሰዎቹ ያዳምጡ። አምላክ ማለት ምን ማለት ነው? አምላክ ማለት አምላክ ነው፣ ፈጣሪ ነው። ትርጉሙን ጎበዝ፣ ፈጣሪ ነው አለ። አዎ ሰማይ ሳይፈጠር እኔ ከሱ ተወለድኩ አብሬው ሰሪ ነበርኩ። ሰማይ ስለመፈጠሩን አይደለም። አዳምጥ ቆይ። ሰማይ ሳይፈጠር የራዳዋንን ጭንቅላት ሙስሊሞችን ገምግሙባቸው። ኡስታዞቹም ከዚህ የተሻለ ጭንቅላት የላቸው። ሰማይና ምድር ሳይፈጠር እኔ ከሱ ተወለድኩ፣ ምድርና ሰማይ ሲሰሩ እኔ አብሬው ሰሪ ነበርኩኝ ማለት ምን ማለት ነው? ምድርና ሰማይን እኔ ነኝ አብሬው የሰራሁት ማለት ፈጣሪ ነው ማለት እኮ ነው። ሰማይና ምድርን የሰራው እንዴ? እኔ አሁን ለምሳሌ ከአንተ ጋር የሆነ ስራ አብሬ ቢሰራ እኔ እፎይ ነኝ ማለት ነው? ጎበዝ። ሰማይና ምድርን የሰራው ፍጡር ነው ፈጣሪ ነው? ኖ ልንገር እፎይ፣ ቆይ አሁን እኮ አንተ ያልክ እንዳልከው ስለተፈጠረ እኔ ስላለውኝ እሱም ፈጣሪ ከዶሮ ጭንቅላት ከፍ ያለ ጭንቅላት ተሸክመ ነው። የመጀመሪያው ፍጥረት ሳይፈጠር እኔ አብሬ ሰሪ ነኝ ማለት ከግለሰብ ስራ ጋር ታገናኘዋለህ? ክርስቲያን መልሰው ክፍሉ ላይ አብሬ ላይቭ አለሁኝ እኔ እፎይ ነኝ ማለት ነው? ኦኬ ቆይ፣ አይ ሰማይና ምድር ከመፈጠራቸው በፊት ምን አይነት ስራ ነው ያለው? ክርስቲያን አትግባ መሀል ላይ። ቆይ ክርስቲያን መሀል ላይ አትግባ። እፎይ እኔ ከእፎይ ጋር ላይቭ አለሁኝ እኔ እፎይ ነኝ ማለት ነው? ሰማይና ምድር ከመፈጠራቸው በፊት ምን አይነት ስራ ነው ሊሰራ? ክርስቲያን ቆይ አንዴ፣ ቆይ ከእፎይ እንጨርስ። ምንም ፍጥረታት ከመፈጠራቸው በፊት ምን አይነት ስራ ነው ማን ነው የሚሰራው? ንገረን። እፎይ ቆይ እንትና ከእፎይ ጋር እንጨርስ። ክርስቲያን አንዴ ቆይ። የረዳዋንን ጭንቅላት በሙስሊሞችን ታዘቡበት። ችግር ሙስሊሞችን ታዘቡ። ኡስታዞቹ ከዚህ የተሻለ ስለማኑ ማለት ነው። ክርስቲያኖቹም የታዘቡ ነው፣ ሙስሊሞቹም የታዘቡ ምን ላስረዳበና ቆይ ፕሊዝ እኔ አይነው ዲሜን ማኒፌስት እያደረገብህ ነው። አጋንንት ነው የሚጫወትብህ አይነው። ምክንያቱም ይሄ አስተምሮ ራሱ ልጅ የለው የሚለውን አጋንንት ስለሰበኳችሁ ማለት ነው። ምስክርነቱ ሱረቱ ጂን ላይ አጋንንቶች ስለሆነ ከቁጥር 1 እስከ 3 ያለው ማለት ነው። ገና ሰማይና ምድር ሳይዘረጉ እኔ አብሬ ዘሪ ነበርኩ ሰማይና ምድርን እኔ ነኝ አብሬ የሰራሁት ማለት ከፍጥረት ጋር እንዴት ነው የምታገኘው? ገና ሳይፈጠሩ እኔ ተወልጄ ነበር እያለ እኔ ክርስቲያኖች ፈጣሪና መስገን ልጁ ማነው? ልጁ ማነው? ወልድ ማነው? ወልድ በክርስቶስ በስጋ የተገለጠው ክርስቶስ ወይም ቃሉ። አመሰግናለሁ። እሺ ኢየሱስ ከእግዚአብሔር ጋር ምንም አታመሰግንም። ቅድሚያ ቆይ አመሰግናለሁ ሳይሆን አትሩጥ። ቅድም ምን ብለሃል መሰለ? ፈጣሪ ልጅ ካለው ክርስቲያን ሆናለሁ ብለሃል። ፈጣሪ ማለት ደግሞ የፈጠረ ማለት ነው ብለሃል። ሰማይና ምድር ሳይፈጠሩ እኔ ያኔ ነበርኩ ከሱ ተወልጃለሁ። ሰማይና ምድርን ሲፈጥር እኔ አብሬ ሰሪ ነኝ ማለት ምን ማለት ነው? ከሱ የተካከለ ፍቃድና ስልጣን አለኝ። እኔም ዞትር ደስ አሰኘው ነበረ። እዚህ ላይ የተናገረው ማን ነው? ፕሊዝ ማን የተናገረው? እኔ ፔሸንት እንደዚህ አይነት ከዶሮ ጭንቅላት ያነሰ አይዶን ነው። እኔ ገና አንደኛ ክፍል ሆኜ ከዚህ የተሻለ መረዳት ጭንቅላት አለኝ። ሜቢ ግልጽ ያለውን ክርስቲያን ግልጽ ያለው አማርኛ ግልጽ ያለ ግልጽ ነው። ከላያት ገና ሳይፈጠሩ ምድር ሳትሰራ ሰማይ ሳይዘራ ምንም ሳይፈጠር እኔ ተወልጃለሁኝ አብሬም ሰሪ ነበርኩኝ ማለት ምን ማለት ግልጽ አይደለም? አንድ ቁጥር ጻፉ እስቲ። ግልጽ ያልሆነላችሁ ለቁጥር ጻፉ እስቲ። ማለት የማስረዳት ችሎታ የለኝም። አንዳንዴ ክሪታይዝ ሳደርጋቸው ሙስሊሞች ጭንቅላታቸው እንደማይሰራ አውቃለሁ። አጋንንት እንደሚጫወትባቸው አውቃለሁ። በዚህ መጠን መደደብ ይቻላል? በዚህ መጠን መደንቆር ይቻላል? በዚህ መጠን አጋንንት ጭንቅላታችሁን ፖሰስ አድርጎት እንዲጫወትባችሁ መፍቀድ እኔ ጤናማ አይመስለኝም። ሶሪ። ቀላያት ገና ሳይፈጠሩ የመጀመሪያ ፍጥረት ሳይፈጠር እኔ ተወልጃለሁ። የመጀመሪያው ፍጥረትን ሲፈጠር አብሬ ሰሪ ነኝ ማለት ፍጥረትን የፈጠርኩት አብሬ እኔ ነኝ ነው። ምክንያቱም ቃሉ እንደመሆኑ መጠን ማለት ነው። ከድር
ናግባሲ እኔስ መዝሙረ ዳዊት ምዕራፍ 110 ቁጥር 4 አካባቢ ላይ ያለውም ተመሳሳይ ያንን እንትን ይለዋል። እኔስ ጭንቅላታቸውን በዚህ መጠን ከታዘብ ነው ወደ ቶፒካችን እንግባና ሶሪ አጋንንት በብዙ መልኩ ይጫወታል። አጋንንት በብዙ መጠን ሰዎች ላይ ሊጫወት ይችላል። ያ እና ምንድነው ክርስቲያን ካሜራ እምቢ ብሎ ጥያቄ ነበረ ልጠይቅህ። ኦኬ መወለዱን አንዴ ቆይ። ከአንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከወድ ወለደውህ። መቼ? ከአጥቢያ ኮከብ። አጥቢያ ኮከብ የመጀመሪያው ፍጥረት ነው። አስቀድሞ ከምን? ከወድ ወለድኩ። ስለዚህ አስቀድሞ የተወለደ አለ ወይ? ፍጥረት ሳይፈጠር የተፈጠረ የተወለደ አለ ወይ? በሚገባ ያ ማን ነው? ቃሉ እንደመሆኑ። ኤኒዌይስ ወደ ቶፒኩ እንመለስና አንዴ በቅድሚያ ወደ ቶፒኩ ላይ ስንመልሰው ሱራ 18 4ን ክፈተውና ተቀጥያለሽ ሽታችን ቁርአን የወረደበት በራሱ በደመ ነፍስ ክርስትናን ለመቃወም ስለሆነ ቁጥር 4 ላይ ሶሪ እነዚያ አላህ ልጅን ይዟል ያሉትን ሊያስፈራራበት አወረድ ነው ይላል። ቁርአን የወረደው ለምንድን ነው? አላህ ልጅ ይዟል ያሉትን ለማስፈራራት ነው። የመጣው ቁርአን በባህሪው የተጻፈው ቁርአን በባህሪው ለምንድን ነው ይላል? አላህ ልጅ ይዟል የሚሉትን ለማስፈራራት ነው። በደንብ አስተውሉ። የተጻፈው ቁርአን አላህ ልጅ ይዟል ያሉትን ለማስፈራራት ነው። ስለዚህ ምንም መረጃ ብትሰጧቸው አሁን ይህንን ስላላቸው ቁርአን የመቃወም ብቻ ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 30 ክፈተው አንዴ። በቃ ቀጥታ አስቀድሞ ከ600 ዓመት በፊት የተሰበከውን እውነተኛው ያው አምላክ የሰበከውን ከ600 ዓመት በኋላ መጥተህ መቃወም ነው። በቃ በደመ ነፍስ ማለት ነው። እውነት ኖሮ ብትቃወም ችግር የለውም። መጽሐፍ ቅዱስ ግን ለምንድን ነው የተጻፈው? እንደዚህ ይላል። ኢየሱስም ያደረጋቸው ተአምራት ብዙዎች አሉ። ነገር ግን አለ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ፣ ልብ በሉ። ነገር ግን ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ምን ትሉ ዘንድ? ታምኑ ዘንድ ማን እንደሆነ? የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ተጽፏል። ለምንድን ነው የተጻፈው? ክርስቶስ የእግዚአብሔር ልጅ መሆኑን አምናችሁ ሕይወት እንዲሆንላችሁ ነው። እኔ ሕይወት ነኝ ስላለ ክርስቶስ ማለት ነው። መጽሐፍ ቅዱስ የተጻፈው ለምንድን ነው? መጽሐፍ ቅዱስ ለምንድን ነው የተጻፈው? ክርስቶስ የእግዚአብሔር ልጅ መሆኑን አምነን ሕይወት ለማግኘት ነው። ቁርአን የተጻፈው ለምንድን ነው? ልጅ የለውም ብላችሁ እንድትቃወሙ ነው። እነዚህ አላህ ልጅን ይዟል ያሉትን ለማስፈራራት ነው ቁርአን የወረደው። ከ600 ዓመት በኋላ ለማስፈራራት መጣ። ኦኬ ሱራ 72 ቁጥር 1 አንድ ክፈትልኝ። ከዛው ወደ ውይይቱን እንመለሳለን። ለምንድን ነው እንደዚህ ሲሆነበት ምክንያት ብለን ስንል ማናቸው ልጅ የለውም ያሉት ብለን ስንል ሙሐመድ ወይ በል እነሆ ከጅን የሆኑ ጭፍሮች አደመጡ፣ እኛ አስደናቂ የሆነን ቁርአን ሰማንም አሉ ማለት ወደ እኔ ተወረደ። የተደነቁት ሰምተው ማናቸው? አጋንንቶች ናቸው። ወደ ቀጥተኛው መንገድ የሚመራንን ቁርአንን ሰማን። እውነተኛ መንገድ የሚመራቸው መሆኑን ያወቁት አጋንንቶች ናቸው። በእርሱ ማመንን ያመኑበት ማን ናቸው? አጋንንቶች ናቸው። ጌታችን አንድንም አናጋራም። አጋንንቶች ወይንም ጅኒዎች። እነሆም የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። ስለዚህ ሚስትና ልጅ የለውም ያሉት እነማን ናቸው? የማን ምስክር ነው? የአጋንንቶች። ዕብራውያን ምዕራፍ 2 ቁጥር 15ን ክፈትልኝ። ተቃውሞ ምን ያህል ለምን እንደተቃውሞ እንዴት እንደመጣ በደንብ አስተውሉ። 2:15 እንግዲህ ልጆች ሆይ በደንብ አስተውሉ። እንግዲህ ልጆች ሆይ በስጋና በደም ስለሚካፈሉ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። ማንን እንዲሽር? ዲያብሎስ ነው።
እንዲሽር ዲያብሎስ ነው። ተቋርጬ ነበር እንዴ? አንዴ ድገማ እንደገና። አንተ ተቋርጠ ነበር፣ ተመልሳለሁ። ኦራይት። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይህም ዲያብሎስ ነው። በሕይወትም ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ። ኦ ማጋድ። ይኸውም ዲያብሎስ ነው አለ። በሕይወት ላይ ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም ተካፈለ ይላል። ክርስቶስ የእግዚአብሔር ልጅ በስጋ የተገለጠው ለምንድን ነው? የዲያብሎስን ስራ ለማፍረስ ነው። በደንብ አስተውሉ። የእግዚአብሔር ልጅ በስጋ የተገለጠው የዲያብሎስን ስራ ለማፍረስ ነው። ከመሐመድ በፊት ከ600 ዓመት በፊት ክርስቶስ በስጋ የተገለጠው የዲያብሎስን ስራ ለማፍረስ ነበር። የዲያብሎስን ስራ ፈረሰ። ከ600 ዓመት በኋላ ደግሞ የመጣው በአጋንንት አመኑ፣ ልጅ የለውም አሉ። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 አንዴ ክፈተው። በደንብ ንጽጽሩ ግልጽ ነው። ንጽጽሩ ግልጽ ነው። መጽሐፍ ቅዱሱ የተጻፈው ሰዎች ሁሉ ወልድ የእግዚአብሔር ልጅ መሆኑን አምነው እንዲድኑ ነው። ቁርአን የተጻፈው ወልድ የእግዚአብሔር ልጅ አይደለም ብለው እንዲህ ለማስፈራራት ነው። ክርስቶስ በስጋ የተገለጠው የአጋንንትን ስራ ለማፍረስ ነው። ቁርአኑ የተጻፈው ደግሞ አጋንንት ልጅ የለውም ብለው የመሰከሩትን ለማሳየት ነው። ኦኬ፣ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰት ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰት አባት ነውና። ስለዚህ ወገኖቻችን አጋንንት አባታችሁ ባይሆን ፍቃዳችን ነበረ። ሐሰትን ከወደዳችሁ እንደ አጋንንት አባታችን ነው ካላችሁ፣ ወንድማችን ነው አብረን አማኝ ነን ካላችሁ አይደል ነው ይመቻችሁ ነው። ሌላ ምንም ማለት አልችልም። ምንም ይመች ነገር የለውም። አባታችሁ አጋንንት ይሆናል ማለት ነው። ክርስቶስ በስጋ የተገለጠው የአጋንንትን ስራ ለማፍረስ መሆኑን ግን አዘንጉት። ቀጥል ክርስቲያን ቢኒ እንኳን ለማመጣ ቀጥሉ። እንግዲህ ምንድነው በመጽሐፍ ቅዱስ በነገራችን ላይ ግልጽ ነው። መጀመሪያ ራሱ ገና ክርስቶስ ኢየሱስ ሲወለድ ቅዱስ ገብርኤል ድንግል ማርያምን መጥቶ ሲያበስራት እርሱ ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሚባል ገና በመልአኩ መስክሮ እንደተወለደ ጌታችን ይታወቃል ማለት ነው። መላእክቶች የመሰከሩለት ቀጥል። ሰላም ብለናል። እኛ መስገራ እንዴት ናችሁ? አይሰማም? ቀጥል። ከድር ትሰማለህ? ውሸት ነው እያልክ ነበር ቅድም። ውሸት ነው እና ኢየሱስ አሁን ምድርና ሰማይ ሳይፈጠር ምንም ሳይፈጠር በፊት ከአብ ተወልዷል። በሚገባ ያኔ ነው የተወለደው ማለት ነው። ከምድርና ሰማይ ሳይፈጠር ዘመን አይቆጠርለትም። ያኔ ዛሬ የሚባል የለም። ግን ሰማይ የተወለደው ከዛ በፊት እንደሌለ ያሳያል እኮ።
ያኔ ማለት ከአብ ሲወለድ የተወለደ ከጊዜ በኋላ የመጣ ነው የነበረ ሳይሆን ከጊዜ በኋላ የተገኘ ነገር እኮ ነው እያልከን አለ። ጊዜ ራሱ መቼ ነው? ፍጥረት እኮ ነው። ጊዜ ራሱ በሱ ነው የተፈጠረው። ከጊዜ በፊት ጊዜ አይቆጠርም። ጊዜ ራሱ የተፈጠረ ሰማይና ምድር ሲፈጠር ነው ጊዜ የሚፈጠረው አለ ወንድማችን። ጊዜ ከመጀመሪያው ጊዜ ይኖራል እንጂ ጊዜ ማለት ምን ማለት ነው? ቀንን ቁጠር እስኪ። ቀን እንዴት ነው የምቆጥረው? ጊዜ ማለት ጊዜ ፍጥረት ሳይኖር ቀን እኮ የለም። ምን አገናኘው ጊዜ? አይ ፍጥረት ሳይኖር ወለዱ በፊት የለም። ከአብ ከመወለዱ በፊት የለም። ኦኬ ከአብ ከመወለዱ በፊት የለም ከሆነ which is ምን አይነት ጥያቄ መሰለ? አላህ ለቃሉ አለ ወይ ብሎ እንደመጠየቅ ነው። ወይንም ደግሞ ቃሉ ከመኖሩ በፊት አላህ አለ ወይ የለም ብለህ እንደመሞገት ነው። ምክንያቱም ክርስቶስ ምንድነው? ቃል ነው። የአብ ቃሉ ነው። ቃሉ ደግሞ እንደመሆኑ ከአብ የሚወጣ ከአብ የተወለደ ነው ብለን ነው ምናምነው። ስለዚህ ለቅጽበት ለአይን ጥቅሻ እንኳን ሉክ አብ ያለ ባህሪ ቃሉ የኖረበት ዘመን የለም። ተወለደ የሚባለው የሆነ ታይም ላይ ኖሮ የሆነ አካል ሰውን እንደሚወላለደው በእድሜ እንደሚበላለጠው አይደለም። ቃሉ ነው። ቃሉን ነው ልጅ ብለን የምንጠራው። ያ ቃሉ ደግሞ በእናንተ ሲፋት የምትሉት ወይም ደግሞ ኡሲያ የሚባለው ባህሪው ነው። የባህሪ ልጁ ማለት ነው። ያለ ዘመን ያለ ቦታ ግን በአካል ይለያያሉ አይደለ? እንደናንተ አስተምሮት በሚገባ በአካል ይለያያሉ። ቃሉ ማለት የባህሪ ህይወቱ ማለት አይደለም። ወይንም ደግሞ ተለያይተው መኖር ይችላሉ። እርስ በራስ እኔን ማለት ይችላል አንዱ እኔን እንደዛ አንተ ኢየሱስ እኔ ማለት ይችላሉ ማለት አቡኪ ቆይ ተለያይቶ መኖር የሚለውን በእኛ አስተምሮ ሜይ ቢ አንተን አቂዳ አላውቅም። አታሪና ሀሻሪ ታው የኔ አቂዳ ምን አደርግልሃል? ጥያቄው ተለያይቶ ማለት የሚለውን እንትን ማለት አለባ። እኛ ጋር ለምሳሌ ዮሐንስ ወንጌል ምዕራፍ 14 ላይ ስትመለከት ቁጥር 11 ላይ በእኔ አብ እንዳለ እኔም በአብ እንዳለው ይላል። ስለዚህ አንዱ በአንዱ ህልው ናቸው። በእኛ አንዱ በአንዱ ህልው ናቸው። ስለዚህ ተለያይቶ ስትል እንደዚህ ነጣጥለህ እንደ ሰው እኔ ያለው አንተ አለ ቢኒ ያለ እንደዚህ ሶስት ተነጣጥለው ቁጭ ቁጭ ያሉ እንደዛ የምታስብ ከሆነ ነው አይቻል። የለም እንደዛ አይደለም። አንዱ በአንዱ ህልው ናቸው። ፕሬኮሮሶስ የሚባለው እናንተ ጋር ይሰራል አይሰራም? የእናንተ ጋር የወረስት ነው። አሁን አላህ አንድ ነው ብለህ አንተ መቁጠር አትችልም በቁጥር ደረጃ። ምክንያቱም አካላቶችን ስለምታጸድቅ እጆቹ አሌስ የለው አታጸድቅም። እጅም እግርም የለውም ብለህ ነው የምታምነው? የለውም ቅዋ ነው ያለው። ቅዋ ከሆነ ስለዚህ አሻሪ ነህ ማለት ነው። ያ ስለዚህ አሻሪ ከሆንክ ደግሞ ቅዋ ከሆነ ደግሞ ምኑን ነው ካድ አንድ ብለህ የምንቆጥረው ምንድን ነው? አንተ በቂያማ ቀን የምታየውስ ምንድን ነው? ቅዋ ከሆነ ቅዋ ይታያል እንዴ? አንድ አምላክ እንዳለ ነው ምናምን ነው። አንድ አምላክ ማለት ነው። ቁጥር አንድ የሚለውን እኛ ያ ቁጥር አንድ የሚለውን ሜይ ቢ አብደላ ላሪ በሚተረጉመው ከሆነ እኔም በሱ እስማማለሁኝ። የእናንተ ሼክ ማለት ነው። እኛ ጋም አንድ ብለን ስንል የሚቆጠረውን አንድ እያልን አይደለም። የሚቆጠረው አንድ ለፍጡር የሚነገር ነው። እኔ አንድ ስባል ከሌሎቹ አንጻር ነው ስለምቆጠር፣ ቁመቴ፣ ወርዴ፣ ክብደቴ ስለሚታወቅ አንድ ተብዬ ስለምቆጠር ነው እንጂ ፈጣሪ 1 2 3 4 5 ተብሎ አይቆጠርም። በቁጥር የሚገለጥ አይደለም። ፈጣሪ ማንንም ምንንም አይመስልም ካልን አንድ ካልን አትሊስት ከኔ ጋር በቁጥር ተመሳሰለ ማለት ነው። በቁጥር የሚመሳሰል ከሆነ ደግሞ ስቲል መቆጠር ይችላል ማለት ነው። የሚቆጠር ነገር ባይ ዲፎልት ደግሞ ምን አለው ማለት ነው? ሳይዝ፣ መጠን፣ ቁመት፣ ክብደት የሚባሉ ነገሮች ውስጥ ኮንሲደር አድርገን ነው የምንቆጥረው። ፈጣሪ ከነኚህ ሁሉ የጠራ ከሆነ አንድ ምንለው እኛ ምን ለማለት ነው? ሌላ የለም ለማለት ነው። እሱን የሚመስል የለም ለማለት ነው። እንደሱ ያስገኘ የለም ለማለት ነው። አንድ ምንለው እንጂ እቺ የቁጥርን በማትስ ላይ ያለችውን ከዜሮ ቀጥላ መመጣው ሁለት እያለ የሚቀጥላትን እሷን ቁጥር አስበህ ከሆነ አንጠቀመውም እሱን ቁጥር። ስለዚህ ሙሴ ነው የጻፈልን መጽሐፍ ቅዱስን ልብ በል አይምን ዘዳግም ምዕራፍ 6ን ዘዳግም ምዕራፍ 6 ቁጥር 4ን ሲጽፍ እግዚአብሔር ስማ እስራኤል አምላካችን እግዚአብሔር አንድ ነው ሲል ሰው ነው ሙሴ። ሰው ከሆነ ደግሞ ለሰው ነው የሚጽፈው መጽሐፉን ሰዎች እንዲረዱት ስለሆነ ሌላ ምንም አማራጭ የለውም።
እኛ በሚገባን ነው አንድ ብሎ የሚጽፍልን እንጂ አምላክ አንድ ተብሎም አይገለጽም። አንድ የሚለው ማንንም አይመስል የሚለውን ስለሚያፈርስ ማለት ነው። ማንንም አይመስል ካልን መልሰን አንድ ነው ካልን እኔም አንድ ነኝ ስቲል በቁጥር ተመሳሰለን ማለት ነው። መመሳሰል ውስጥ ይገባል። ስለዚህ አንድ ነው ስንልኛ አንድ ፈጣሪ አለ፣ አንድ ያስገኘን አለ ብለን እናምናለን። ነገር ግን በአካል ሶስት ስንል ምንኛልን ነው? እኛ አምላካችን ልብ በል አምላካችን ምን አለው? ቃል አለው ብለን እናምናለን። አንተ አሻሪ ብትሆንም ስቲል ቃል አለው ብለህ ታምናለህ። ቁርአን ነው ቃሉ ብለህ ቁርአንም ያለ ቃል ነው ብለህ ታምናለህ። ቃል አለው አምላካችን። ቃሉ ግን እንደኔና እናንተ ድምፅ አይደለም፣ ድምፀት አይደለም፣ ፍጡር አይደለም ብለን ነው የምናምነው። ይሄ ቃሉ አብ ባለበት ሁሉ ቃሉ አለ ብለን ነው የምናምነው። ቃሉ ፈጣሪ ነው እንጂ ፍጡር አይደለም ብለን ነው የምናምነው። ስለዚህ ቃሉን ከሱ የሚገኝ ከሱ የሚወጣ ነውና ምን ብለን እናምናለን? ልጁ ብለን እናምናለን። ልጁ ብለን እናምናለን። እንደገና አምላካችን ምን አለው ብለን እናምናለን? ህይወት አለው ብለን እናምናለን። ህይወቱን ደግሞ መንፈስ ቅዱስ እስትንፋሰ እግዚአብሔር ብለን እንጠራዋለን። ጠቁሙኝ ካቆምኩኝ። እስትንፋሰ እግዚአብሔር ወይንም ደግሞ መንፈስ ቅዱስ ብለን እንጠራለን። ስለዚህ ሶስት ስንል ይህንን ነው። አምላካችን ሙት አይደለም፣ ህያው ነው። እንደኔና እናንተ ህይወት የተሰጠው ከጊዜ በኋላ የመጣ ሳይሆን ህይወት አለው። ህይወቱን ግን ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። እናንተ ሩል ቅዱስ የምትሉት አሁን ፍጡር ነው ብለህ ብትልም አንድም ቦታ ቁርአን ላይ ሩል ቅዱስ ፍጡር ነው የሚል የለም። ጅብሪል ነው ብትልም አንድ ጥቅስ በቁርአንም በሐዲስም ሩል ቅዱስ ጅብሪል ነው የሚል የለም። ስለ ሩህ እንኳን ሱራ 1785 ላይ ከሩህ ይጠይቋል። ሩህ ካላ ዘንድ ብቻ ነው እውቀት ጥቂት እንጂ አልተሰጣችሁም በላቸው ነው ያለው። ሙሐመድም ስለ ሩህ አላቅም ነው ያለው። ስለዚህ ሩሁን እኛ ወይም ደግሞ መንፈስ ቅዱስን ምን ብለን ነው የምናምነው? የእግዚአብሔር እስትንፋስ እግዚአብሔር ብለን እናምናለን። የእግዚአብሔር እስትንፋስ ወይንም ደግሞ ህይወቱ የባህሪ ህይወቱ ፍጡር አይደለም አካላዊ ነው ብለን ይሄንን ነው ሶስት ብለን ስንጠራ መንፈሱ አሁን ለምሳሌ ከአምላክ የሚወጣ መንፈስ አካላዊ ነው አንልም። አካላዊ ነው ማለት 3% እያረከከ ነው። አንተ 3% ደግሞ ኦልሬዲ ቢጣሉ ምን ይፈጠራል? ማን ነው ከነሱስ የሚመለከው? አሁን ኢየሱስን ካመለከው አበይናደድም ከድር እሱ አሁን የናንተ ነዋ። አሁን ሱራ 17 111 ላይ እና ሱራ 2 116 ላይ ሱራ 23 91 ላይ ያለውን አመጣ ማለት ነው። ሌላ አምላክ እሱ ዘንድ ካለ አላህ ከሌሎቹ ጋር ይጣላና አንዱ ሲፈጥር አንዱ ያጠፋል የሚለውን አመጣ። እኛ ጋር ምን እናምናለን መሰለ? ቀደም ምን ብያለሁ? አንዱ በአንዱ ህልው ናቸው። ዮሐንስ ወንጌል ምዕራፍ 17 ቁጥር 10 ላይ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ ሜቢ ክፋት እናሳየው። አንዱ ያለውን አንዱ አለው which is አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ፣ አንዲት መለኮት ነው ያለችው። አንዲት ፍቃድ ካለች ተቃራኒ ሊሆኑ አይችሉም። ፍቃዳቸው አንድ ነች። አንተ ከራስህ ቃልህ ከህይወት ጋር ይጣላል እንዴ? አንተ ራስህ እንኳን ቃልህና ህይወት ይጋጫሉ እንዴ? ቃሉ የአብ ቃሉ ወልድ ነው እያልኩ እኮ ነው። የባህሪ ቃሉ ወልድ ነው። መንፈስ ቅዱስ ብለን የምንጠራው የባህሪ ህይወቱ ነው እያልኩ እኮ ነው። እነኛ እንደማምረህ ነው። አንተ ደማምረህ እንደ ሰውኛ የግድ ገጣጥመሃቸው ስለምታመጣ ነው አንድ ብለህ የምቆጥረው። እኛ ግን ቃሉ እኔ ማለት የሚችል መፍጠር የሚችል ነው። ፐርሰን ነው። ህይወቱ የባህሪ ህይወቱ እኔ ማለት የሚችል ነው፣ መፍጠር የሚችል ነው እያልን ነው። እናንተ ጋር ግን ስታመጣው ይሄ አይታወቅም። በተለይም አሻሪ እንደመሆነ በቂያማ ቀን ታየዋለህ። የምታየው ነገር ህይወት አለ የለውም? አላ የት አለ? ያለው የሚል ቁርአን ላይ አለ። ታያላችሁ የሚል የለም። በቂያማ ቀን አታየው? በቂያማ ቀን አታየው ማለት ታየው አለ። ቁርአን ላይም አለ። መቼም አይታይም። አይኖች ሁሉ ወደ በቂያማ ቀን አታየው? አይታይም። መቼም በባህሪው አይታይም። ታስይዛለህ? ኦኬ። እንዴት ነው የሚታየው ታዲያ? በቃ ቁዋው ነው የሚታየው። በቃ አስተዳደሩ ቁዋው በሱ ስር ቁጥጥር ነው እንጂ ያለ ነው በአካል ቦይ ደግሞ በቦዲ ነገር አይታይም። መቼም የሚታይ ነገር ሁሉ ግን ታውቃለህ አይደለ? ሙላት አይን የሚያካብበው ከሆነ እሱ ምን ይሆናል? ቦዲ ነው ማለት ነው። ኦኬ። ነገር ግን ነብይህ ደግሞ ጨረቃን ልክ እንደምታዩት አላህን ታያላችሁ ብሏል። በቁርአን ላይ እንደዛ የሚል አምጣ። ሐዲሱን አትቀበልም? በቁርአን አምጣ። አልቀበልም ሳይሆን በቁርአን ካልሆነ አትቀበልም? ቁርአን ነው ዋና መመሪያ ማለት ነው። ቁርአን ነው። ኦኬ እሺ። ቁርአን አንዴ ሸክላ ሱራ 80 ስንት ነው?
ቼክ አድርግልኝ ክርስቲያን። ሐዲስ ግን በግልጽ ይህንን ይናገራል እስከማውቀው ድረስ ሱራ 75 26 23 ሶሪ ምን ይላል ይሄ ክፍል? ስለመታየቱ የሚያወራ ነው እንዴ? ምን ይላል? ወደ ጌታቸው ተመልካቾች ናቸው ይላል። ፊቶች ሁሉ በዚያ ቀን አብሬዎች ናቸው። ሐዲሱ ይህንን ነው ያብራራው። ፊቶች ሁሉ በዛን ቀን ምን ይሆናሉ? ያበራሉ፣ ወደ ጌታቸውም ይመለከታሉ። ወደ ጌታቸውም ይመለከታሉ። ለምን እኮ ነው የሚያሳየው? ወይ እንደ ዱሃይ ማድረግ ነው እንጂ የሚያሳየው በአይን እንደዚህ ቦዲ አይን በአይን መታየት አይደለም የሚያሳየው እኮ። ስለዚህ አይታይም ብለህ ነው የምታምነው? አይታይም። አዎ መቼም አይታይም። በአካል ቦዲ አይታይም መቼም። ኦኬ፣ ሐዲሳቶቹን በሞላ ተቀበላቸውም ማለት ነው። እንዴት? አዲስ እኮ የቁርአን ማብራሪያ ነው እንጂ ዋና መቀበል ያለብን ቁርአን እኮ ይሄንን ያብራራዋል እኮ አዲሱ ደግሞ አዲሱ ይሄንን ያብራራዋል። አይ የተለያየ አዲስ አለ፣ ዳኢፍ ሰሂህ አለ። ቡሃሪ ልስታ፣ ከቡሃሪም ልስታ ከፈለክ፣ ከሙስሊምም ልስታ ከፈለክ፣ ከየትኛው ትፈልጋለህ? ከቁርአን አምጣ። ከቁርአን ነው የሚቀበለው። ቁርአን ማህዋ መጣውልህ እኮ ይሄና መጣውልህ ወደ ጌታቸው ይመለከታሉ እያልክ አንተ ግን ነው ምሳሌ ቃል እኮ ነው የሚሳሌ ማለት ነው። ለምሳሌ ቃል ምሳሌያዊ ቃል ነው። አሁን ምሳሌ ምን የለውም ክፍሉ በአይን ትመለከታለህ፣ በአካል የሚልም የለውም እኮ። ትመለከታለህ፣ ወደ ጌታችሁ የዛን ዕለት ትመለከታላችሁ። ኦኬ፣ የዛን ዕለት መሆን ያስፈለገበት ምክንያት ለምንድን ነው? እሱ በቃ ገነት ከገባን አምላክ በራህመቱ ስላስገባን እንመለከተዋለን፣ ራህመቱን እንመለከታለን። ለምሳሌ እዝነቱን ማለት ነው። ዛሬ ላይ እየተመለከትከው አልነበረም ማለት ነው። ዛሬ ፖይንቴ ስላልሆነ ነው ብዙም እንትን ማለልህ፣ ግን እችን አዲስ ሜይ ቢ እንትን እንበላትና አይ ነው የእናንተ አርጉመንት ትንሽ ለየት አለብኝ። አንተ ደግሞ ሙሉ ለሙሉ ድና ያደረግ እንዴት እንደሚመልሱ አውቀዋለሁ። አንተ ወደ መካድ ኦልሞስት ገባ። ኤኒዌይስ ግን አዲሱ እንደዚህ ይላል we were sitting with the prophet he looked at the moon on the night of the full moon and said ተነብዩ ጋር ተቀምጠን በነበረበት ምሽት ወደ ጨረቃ ሙሉ ሆና ተመለከተና እንደዚህ አለ you people will see your lord as you see this full moon እናንተ ሰዎች እቺም ሙሉ ጨረቃ እንደምትመለከቷት አላህን ወይንም ጌታችሁንም እንደዚህ ትመለከታላችሁ አለ። you will have no trouble in seeing him እሱን ለመመልከት ምንም አይነት ችግር የማይገጥማችሁም አለ። እንዴት ታየዋለህ ይህንን ነገር? እናው እዝነቱን ነው የምናየው እንጂ እሱም በቦዲ አናየውም ነው። እንደዛ ነው ምን ጌታችሁን እኮ ነው የሚለው ከድር እና ራህመቱ ጌታችን እኮ እዝነት አለው። እዝነቱን ነው የምናየው። ኦኬ እዝነት ምንድን ነው? እሺ እዝነት የሆነ ቦዲ እንትን የሚታይ ነገር አለ ማለት ነው። እዝነት ይታያል። እዝነት የማይታይ ነገር ሳይሆን በልብ ላይ የሚገባክ ነገር እንደማለት ነው። ጨረቃዋን እንደምታዩት ታዩታላችሁ ነው እንጂ የሚለው ልብ ውስጥ ይገባል ነው የሚለው። ኧረ ተው ጎበዝ፣ ኧረ ተው። ኤኒዌይስ ወደ ቶፒኩ መልሰው በቃ ክርስቲያን በነገራችን ላይ ግልጽ ነው። አንደኛ ይሄ ቁርአን ሐዲስ ራሱ ያ ቶፒኩ ላይ እንሂድና ሜይ ቢ ከቶፒኩ ጋር ብናወራ ነው የሚሻለው። ስለዚህ ከድር ለምንድን ነው አላህ ልጅ የሌለው? እዛ ላይ ቀጥል እስኪ። ልጅ አምላክ ልጅ አይገባውም፣ አይኖረውም፣ የለውም ልጅ። ለምንድን ነው የሌለው? አምላክ ልጅ ስለሌለው ነው። አምላክ አይወልድም፣ አይወለድም እኮ። ለምንድን ነው የሌለው? ልጅ የሌለው ለምንድን ነው አላህ የማይወልደው? የለኝም ስላለ የለው እኮ። ምክንያቱ ምንድን ነው የሌለው ምክንያት ነው የኔ ጥያቄ። አሁን እኮ ለምሳሌ የለኝም ማለት ችግር አልነገረኝም፣ ስለሌለው የለኝም ማለት። ኦኬ ምክንያቱን አልነገረህም? ምክንያት ነግረዋል፣ ተናግሯል። ያ አምላክ ልጅ ካለው ያው ፍጡር ነው ማለት እኮ ነው። እንደኛም ልጅ አለን። ማን ያለ የባህሪ ልጅ ለምን አይኖረው?
የባህሪ ልጅም ከሚስትም የሚገኝ የለውም አምላክ እንደዛ ነው። ኦኬ የግዴታ ሚስት ስለሚያስፈልገው ነው ልጅ የለኝም ያለው። አይ ሚስት አይደለም። ሳይኖረኝ እንዴት ልጅ ይኖረኛል? ሱራ 601 ላይ ታዲያ ምንድን ነው የሚለው? ክፈትለት ክርስቲያን አንብበው እስኪ። ይበላይ ስለሌለው የለውም አለኝ እያልኩ እኮ ነው። አለው መቼ ያልኩ እኮ ነው። የለውም ልጅም ስለዚህ የክርስትናን አስተምሮ አውቆ ጠንቅቆ ተረድቶ አይደለም የተቃወመን ማለት ነው። እኛ አምላክ ሚስት አግብቶ ወለደ ብለን አናምንም። ስለዚህ አላህ ያበሳጨውና ያናደደው ሚስት ስለሌለኝ እንዴት ልጅ ይኖረኛል እያለ ከሆነ እኛ አምላክ ሚስት አግብቶ ወለደ ብለን አናቅም። እሺ አንድ ነገር ከልጁ ጋር ቅድም ስታወሩ የነበራችሁ ከክርስቶስ የአምላክ ልጅ ነው ብሎ ያስተማረ ወይ የተናገረ ነብይ አለ ብለ ልጁን እየተማጎትክ ነበር። ማን ነብይ ነው? ልጁ ነግሮኛል እኮ ራሱ ክርስቶስ ነግሮኛል። ምን ነብይ ብቻ አስፈለገ? ራሱ ክርስቶስ ደጋግሞ ልጅ ነኝ ብሎ ነግሮኛል። ቀጥላ ቅድም በበቂ መልስ ተመልሶለታል። በጣም ማለት ነው። አሁን አንተ ይችን እስኪ ያስረዳን። አላህ ሚስት ሳይኖረው ልጅ መውለድ አይችልም? እሱ መፍጠር ነው የሚችለው። መፍጠር ሁን ይላል፣ ይሄ ይሆናል። ኩም ፈየኩን ነው። ኩን የሚልበት ቃሉ ነው የሚፈጥረው። ኦኬ ኩን የሚልበት ቃሉ ነው። ኩን የሚልበት ቃሉ ፍጡር ነው። አካላዊ አይደለም፣ ከራሱ የሚወጣ ቃል ነው። አካላዊ አይደለም፣ ከራሱ የሚወጣ ነው። ወጥቶስ ወዴት ነው የሚሄደው? ያደርጋል። የታዘዘው ያን የታዘዘ እንትን የተደረገበትን ያደርጋል። ሁን ይላል፣ ይሆናል። ስለዚህ እንደኔ ዝሩ ቃል ነው ያለው አላህ እያልከኝ ነው? ይፈጽማል እያልኩ እኮ ነው። ቃሉ ይፈጽማል፣ ይልካል፣ ይፈጽማል እያልኩ እኮ ዝሩ ቃል ነው ማለት ነው። አካላዊ ካልሆነ ከሱ ከወጣ ምንም እንትን ከሆነ ማለት ነው ይፈጥራል። ከሱ የሚወጣ ቃል ነው። ከራሱ የሚወጣ ሁን ይለዋል፣ ይሆናል፣ ይፈጸማል። ኦኬ ያ ሁን የሚልበት ፍጡር አይደለም አይደለ? ፍጡር አይደለም፣ አካላዊም አይደለም። ኦኬ ቁርአንስ ፍጡር ነው? ፍጡር አይደለም፣ ከራሱ እየተናገረው አለ። ትእዛዝ ነው። ትእዛዝ የምን ትእዛዝ? የምንተዳደርበት ትእዛዝ። ቁርአን ያለ ቃል ነው አይደለም? ቃሉም ነው የምንተዳደርበት ቃሉ ነው። ንግግር ማለት ነው። ኦኬ ሶ ከሱ አይወጣም ብለኸኝ ነበር እኮ። ካዳ ቁርአን እኔ ጋር እኮ ነው ያለው። ፍጡር ያልሆነው ነገር እኔ ጋር ነው ያለው። ከሱ አይወጣም መቼ አልኩ ነው? ከሱ የሚወጣ አካላዊ ቃል አይደለም፣ ግን ከሱ የሚወጣ ነው አልኩ። አካላዊ ቃል አይደለም፣ ግን ከራሱ የሚወጣ ቃሉ ነው። ቁርአን ግን ፍጡር አይደለም አይደለ? አይደለም። ታዲያ አላህ ፍጡር አይደለም፣ ቁርአን ፍጡር አይደለም። ሁለት ፍጡር ያልሆኑ ነገሮች እኮ እያሳየኸኝ ነው። ከራሱ የሚወጣ ነው። ምን ቆጥረ ነው ሁለት የምትለው? ከራሱ የሚወጣ ቁርአን ፍጡር፣ ቁርአን አላህ ነው። ንግግሩ ነው። ንግግሩ ትእዛዝ። ቁርአን ንግግሩ ነው፣ ግን አላህ አይደለም። አላህ ነው፣ አላህ አይደለም። አይ ንግግሩ ነው። መልካም ችግር የለውም ንግግሩን ብትል። ስለዚህ ቁርአን ተብሎ ይጠራል። ንግግሩ ከአላህ የሚወጣ ነው። ትእዛዝ ፍጡር ነው፣ ፍጡር አይደለም። ፍጡር አይደለም፣ ከአምላክ የሚወጣ ቃል እስትንፋስ እንደምትለው ቃል ነው። መልካም። ስለዚህ ቁርአን ብለህ ያልከው ያ ፍጡር አይደለም ያልከው አላህን ያልሆነ በደንብ ልብ በል። አላህ አይደለም፣ ቁርአን ነው፣ ንግግሩ ነው፣ ከአላህ የሚወጣ ነው፣ ከአላህ የተገኘ ነው። ፍጡር አይደለም፣ አላህንም አይደለም። ፍጡር አይደለም፣ ይሄም ፍጡር አይደለም፣ አላህም። ይሄም ቁርአን ደግሞ ፍጡር አይደለም። መልካም። በቂያማ ቀን ደግሞ ቁርአን ራሱ የገረጣ ሰው ሆኖ ይመጣል። አንድ ሳይሆን ብዙ ሰው ሆኖ አይደለ? ምሳሌ ነው። ቃሉ ራሱ ቁርአኑ ነው የገረጣ ሰው መስሎ የሚመጣው። መናገር ይችላል። የዛለታ ያናገራል አይደለ? ድንጋይ ራሱ ይናገራል። ያን ቀን ድንጋይ ራሱ ይናገራል። ሁ ኬርስ? ድንጋይና ቁርአንን ለምን ታነጻጽራለህ? ፍጡርና ፈጣሪ ለምን ታነጻጽራለህ? ድንጋይ ፍጡር ነው? ፍጡር አይደለም? ፍጡር ነው ድንጋይ፣ ግን ይናገር ምስክር ያቀባል። ስለዚህ አታነጻጽራ። ማይነጻጽረውን አታነጻጽር።
ቴፖሎጂካሊ ጠብቅ። አሁን ፍጡርና ፈጣሪ ጋር ምሳሌ አይሰጥም። ሱራ 16:74 ላይ በማንም ምሳሌ አትስጥ ይልሃል ፍጡር ለፈጣሪ። ስለዚህ በደንብ አስተውል ወንድማችን። ስለዚህ ቁርአን ራሱ ፍጡር አይደለም ያላ ቃል ያልከው ሰዎች ሆኖ ከመጣ አንተ ቁርአን ብለህ ስትጠራው ያለህን ቃል እኔ ቴክ ኢት ኢዚ እኔ ወደ ዋናው ፖይንት ልመልስህና ላከብድብህ ነበር። ቁርአንን ያላ ቃል ነው፣ ካላ የወጣ ነው፣ ካላ የተገኘ ነው፣ ቁርአን እንለዋለን። ፍጡር አይደለም ካልክ ይሄ ምንም ካልከበደ እኛ የአብ ቃሉ ከአብ የወጣ ከአብ የተገኘ ከአብ የተወለደ ነው እርሱም ኢየሱስ ነው ስንል ለምን እንደሚከብዳችሁ አይደል ነው። ኤኒዌይስ ስለዚህ ልጅ ብለን ነው በደንብ አስተውል። እኛ ልጅ ብለን የምንጠራው ቃሉን ነው። አንተ ቃሉን ቁርአን ብለህ ጠራህ፣ እኛ ልጅ ብለን ጠራል። በተመሳሳይ ሱራ 4:171 ላይ ኢሳ ራሱ ያላ ቃሉና መንፈሱ ነው። ባይዘ በቁርአንና በሐዲስ አለው አይደል ክርስቲያን በበቂ ሁኔታ የተብራራ የተዘረዘረ የተገለጠ ያላ ቃል ምንድን ነው ብትባሉ ኢሳ ነው። ከኢሳ ውጪ ቁርአን እንኳን በሐዲስ ላይ ያላ ቃል ፍጡር አይደለም ተብሎ አልተነገረለትም። ቁርአን ያላ ቃል ነው ፍጡር አይደለም ተብሎ አንድ ጥቅስ አልተነገረለትም ለቁርአን ራሱ ሆነ ኩን ፈየኩን ነው እሱ ኩን አለ ሆነ ተገኘ አልወጣም ነው አይደለም። ኢሳ ከሌሎች ነቢያት የሚለይበት ስሙን ንገረኝ እስቲ። ማን ነው ኢሳ? ያላ ቃልና መንፈስ ነው አይደለም? መንፈስም ቃልም ይሁን ግን ሁን ከሌለበት ወደበት ተገኘ። ዋይ የትኛውም ነብይ ያላ ቃልና መንፈስ ተብሎ አይጠራም ከኢሳ ውጪ አይደለ? ግለሰብም ይሁን ነብይ ይሁን በልዩ ሁኔታ ሊጠቀስ ይችላል። ኖ አባ ስለሌለው አትበል። ያላ ቃል ፍጡር አይደለም ብለኸኛል። ኢሳ ብቻ ነው ያላ ቃሉና መንፈሱ ተብሎ የሚጠራው ኢሳ ብቻ ነው። ወደ መሬም የጣላት ቃሉ እና መንፈሱ ነው። ከለም አላህ እና ሩህ አላህ ተብሎ የሚጠራው ኢሳ ብቻ ነው። ጅብሪል እኮ ነው የነፋ ሄዶ በማርያም እንትን ያደረጋባት አይደለም። ትበላለህ። እንደዛ ካልክ ትበላለህ። ከዛ እንደዛ ካልክ ትበላለህ። እንደዛ አይደለም። ትበላለህ። ቁርአንን ታስበላዋለህ። ጅብሪል ነው ብለህ ከተረጎምከው። ኤኒዌይስ ለአንተ የሆነ ድምፅ ይሰማኛል። ኤኒዌይስ ወደ ቶፒኩ እንመልሰውና ስለዚህ ይህንኛው ቶፒክ ስለተለመደ ክርስቲያን ይህንኛውን ቶፒክ ተወርና ትንሽ ኦፌንሲቭ ከበድ ስለሚላቸው ቶፒክ ሱራ 5:18 ላይ ያለውን ቀለል አድርገን እናሳያቸው። እሺ እኔ ምልክ እሺ አንቺ ምትይኝ ለምንድን ነው በተወለደችበት 40 ቀን ክርስትና የምትነሱት? ኦኬ ክርስትና ለምንድን ነው የምትነሱት? ክርስትና የምንነሳበት ምክንያት ምንድን ነው? እሱ ሴቶች ወደ ቤተክርስቲያን የሚሄዱበት አለ። እሱም ምንድን ነው? እሱ አግብተሽ አንቺ ስትወልጂ መታረስ አለብሽ። ከታረሽ በኋላ ከ4 ሳምንት እስከ 7 ሳምንት ባለው ውስጥ ቤተሰቦችሽ በደንብ ተንከባክበሽ ወለድ በፊት እስላም ነው ብሎ የሚጠሩት ማን የሚጠራው? ማን ያለሽ? እንደዛ ነው ማስረጃ እኔ ንጽጽር አቆማለሁ። እንደዛ የሚል ማስረጃ እኮ እሱ የእናንተ ተረት ውስጣቶቻችሁ ናቸው የሚያወሩት፣ እኛ አይደለም። ውስጣቶቻችሁ ቢነግሯችሁ ተረት ነው። አስረዳት እንጂ ተረት አይባልም ብሎ እኮ አዳምጡ። ቆይ ስለዚህ በደንብ አስተቢ እህታችን። እኛ እንደኛ አስተምሮ ከሆነ እኮ በ40 ቀኑ ክርስትና እናስነሳለን። ቤተክርስቲያን ክርስትና የሚያስነሱት እኮ አዳምጪ። እሺ ሚዩት አድርጎሽ የሆነ ድምጽ እየገባብሽ ስለሆነ ያ ምንድነው እሱ ገላትያ ምዕራፍ 3 ላይ እንደሚናገረው አስቀድሞ ሕግ በሙሴ ከተሰጠ በኋላ ያ ሕግ ደግሞ ሞግዚት ወደ ክርስቶስ የሚያቀርበን ሕግ ነበረ። ያ ሕግ ደግሞ ወደ ክርስቶስ የሚያቀርብ ነው። ያ የአብርሃም ልጆች ለመሆን ይገረዙ ነበረ። በስንት ቀናቸው ነበር የሚገረዙት? በ8 ቀን ነበር የሚገረዙት። የአብርሃም ልጆች ለመባል በአብርሃም ለመጠራት በ8 ቀን ይገረዙ ነበር። በግዝረት ነበረ የቆመው ማለት ነው።
ያ ህጉ ወደ ክርስቶስ የሚያቀርብ ነው። በክርስቶስ ግን ስንጠመቅ ክርስቶስን እንለብሳለን ማለት ነው። ግዝረቱ ሙስሊሞች ጋር ቀርቶላቸዋል? አልቀረጠም። ግዝረቱ ግን ከፍ ብሎ በሐዲስ መሰረት እንደገና ደግሞ አንዳንድ መዛቦች ልዩነት በመዛቦች ላይ ስላለ ነው ሴቷን መገረዝ እንዳለባት ነው ያስቀመጡት፣ ህፃናቶቹ ጭምር ወንዱም ሴቱ መገረዝ እንዳለባቸው። ስለዚህ በግዝረት የተሰጠው ህግ አስቀድሞ እግዚአብሔር የሰጠው ህግ በምን ተተካ? በአዲስ ኪዳን በጥምቀት ሆነ ማለት ነው። ልጅነትም እናገኝበት ዘሌዋውያን ምዕራፍ 12 ላይ ከቁጥር 1 ጀምሮ የመንጻት ወራቶች ነበራቸው። ያ የመንጻት ወራት ቀናቶቹ አሉ። ወንዱ የሚገረዘው በ8 ቀን ነበረ። በ8 ቀን ውስጥ ለምን የሚገረዘው? ለምን በ1 ቀን በ2 ቀን በ3 ቀን ለምን ሳይል እግዚአብሔር? ለምን በ20 ቀን ሳይል? የመጀመሪያ ሲወለዱ ህፃናት ደም ብቻ ናቸው። ደማቸው በጣም እንትን ነው፣ ፈሳሽ ነው። ክሎት አያደርግም፣ አይረጋም ቶሎ በጣም እንትን ይላል። ቢቆረጥ እንትናቸው ደማቸውን ፈሶ የሚያልቅ ነገር ነው። ልክ 8ኛው ላይ የክሎት የሚሆኑበት ወይንም ደግሞ ደም የማርጋት ቫይታሚን ኬ ሃይ ሌቭል የሚደርስበት ነው 8ኛ ቀን ላይ። ስለዚህ ያኔ ቢገረዙ ብዙ ደም እንኳን አይፈሳቸውም። ስለዚህ በ8ኛው ቀን እንዲገረዙ እግዚአብሔር ትእዛዝ ሰጠ ማለት ነው። እግዚአብሔር ናህል ለህፃናቱ እንኳን እንደሚጠነቀቅ ከሳይንሱ ጋር አብሮ እንደሚሄድ ማለት ነው። ስለዚህ አብሮ እንትን ከመመጣ በኋላ በአዲስ ኪዳን ግን ያመነ የተጠመቀ ይድናል። ያ እንደገና ደግሞ ህፃናቱን ወደ እኔ አምጡ አትከልክሏቸው ስላለ ህፃናት በእግዚአብሔር ቤት ውስጥ ማደግ ስላለባቸው የእግዚአብሔርን ቅዱሱን መንፈስ መቋደስ ስላለባቸው ማቴዎስ ወንጌል ምዕራፍ 18 ከቁጥር 1 ጀምሮ መንግስተ ሰማያት ለህፃናት እንኳን እንደሚገባ በህፃናት መስሎ ስለነገረን እንዲሁም ደግሞ ማቴዎስ ወንጌል ምዕራፍ 19 ላይ እንደሚናገረው ህፃናት የመንግስተ ሰማይ ምሳሌ ስለሆኑ መንግስተ ሰማያት አብረውን ከኛ ጋር መግባት ስላለባቸው ቅዱሱን መንፈስ አብረው መካፈል ስላለባቸው በቤተ ክርስቲያን ውስጥ ማደግ ስላለባቸው ወደ ጠንቋይ ቦታ ሳይሆን ዘናቸው የምንሄደው ወዴት ይሆናል ማለት ነው? ወደ እግዚአብሔር ቤት ይሆናል ማለት ነው። እነሱ አቂቃ ያወጣሉ። በ8ኛ ቀን ህፃናት ሲወለዱ ለወንድ 2 በግ ያርዳሉ፣ ለሴት ደግሞ 1 በግ ያርዳሉ ማለት ነው። ሀቂቃ ይባላል። እንደገና ደግሞ በእስልምናው ገና እንደተወለደ ህፃን ልጅ ሴጣን ይቆነጥጠዋል። ይሄ ይታመናል። ከኢሳና ከሜሬም በቀር ሁሉንም ሴጣን ቆንጥጦ አስለቅሷቸዋል። እኛ ጋር ሴጣን እንዳይጫወትባቸው ሴጣንም እንዳይደርጋቸው ቅዱሱን መንፈስ ተዋህደው በዛ ውስጥ ያድጋሉ። የሴጣን ምን ነው? መረጃውን አዘጋጅልኝ ክርስቲያን። ችግር የለውም። ምክንያቱም ሱራ 17:65 ላይ አማኞችን ሴጣን አይነካቸውም ካለ በኋላ ህፃናቶቹ አማኝ ከሆኑ ሴጣን ሊነካቸው አይችልም፣ ሊመጀልጋቸው አይችልም ነበር። ሴጣን አማኝ ስላልሆኑ ነው። እንደገና ደግሞ ህፃናት ቢሞቱ እንደ እስልምና አስተምሮ የሙስሊም ህፃናት ከወላጆቻቸው ጋር አብረው ገነት ይገባሉ ይላል። የአማኝ ላልሆኑ ደግሞ ገሃነም ወላጆቻቸው ጋር ተከትለው ይገባሉ ይላል ማለት ነው። እንደዚህ ይላል። እሺ ከፈርጓዲሱን Okay. He also reported God's messenger saying, the crying of an infant at the moment of birth is due to the preying from the devil. ምን አለ ያለ መልእክተኛ ነብይሽ ህፃናት ገና እንደተወለደ የሚያለቅስበት ምክንያት ህፃን ዴቭል ስለሚወጋው ስለሚቆነጥጠው ነው አለ። ስለዚህ እኛ እንደዚህ አይነት ነገር አጋንንት ተጠናውቶት ህፃናት ማደግም የለባቸው። ህፃናትን ደግሞ አጋንንትን ደግሞ ለሰዎች የሚያስጠጋው የሚያቀርበው ማን ነው? አላህ ነው። በቁርአኑ እንደሚናገረው መስተቀር አማኝ ላልሆኑት አጋንንትን ማስጠጋው እኔ ነኝ ብሏል። ስለዚህ እነኚህ ህፃናት አማኝ ቢሆኑ ኖሮ ሴጣን አስጠግቶባቸው ሴጣን እንዲወጋቸውና እንዲያስለቅሳቸው ባላደረገ ነበር። የእኛ አምላክ ደግሞ ምን አለ? አጋንንት ይጫወትባችሁ፣ አጋንንት ይውጋችሁ ሳይሆን ያለው ሴጣንን ሳይሆን ያቀረበብን ህፃናትን አንጡልኝ ወደ እኔ መንፈስ ቅዱስን ይቀበላሉ፣ እርኩስ መንፈስ ከነሱ ይርቃል አለ። የቱ ይሻላል? አጋንንት እንዲጫወትባቸው ማድረግ ወይንስ መንፈስ ቅዱስን እንዲቀበሉ ማድረግ? ምርጫው የእናንተ ይሆናል ማለት ነው። ቀጥሉ ወደ ቶፒኩ። ሰኒዬ ነው የሚለው ሰኒያ ሰኒያ ነው። ሰኒያ ይሰማል? ሰኒያ ኦኬ።
አይ ቲንክ ኔትወርኳ እየሰራላት ወይን አይደለም። ሌሎችን አስቀጥል። አህመድ ቀጥል። አህመድ እንዴት ነህ? ጥያቄው ተመልሷል። አህመድ ቀጥልሽ። እኔ ጥያቄ አለኝ። ሰላም ሰላም፣ እንዴት ነሽ? አልሐምዱሊላህ። መጠየቅ እችላለሁ? ቀጥይሽ። ቶፒኩን አስረሱናል። ኢየሱስ አምላክ ነው? በሚገባ። ከሱ ሌላ አምላክ ማንም የለም? እሺ፣ ኢየሱስ አምላክ ከሆነ አብስ ምንድን ነው? እሺ፣ አብ ማለት ምን ማለት ነው? አይ አብ ትላላችሁ እናንተ። አብ ያን አባቱ ነው ወይስ አምላኩ ነው? ኦኬ፣ አብ ማለት አባቱ ነው። ያ አምላክ ነው። አብም አምላክ ነው፣ ኢየሱስም አምላክ ነው። አዎ፣ ቀጥይ። ያኔ አንድ አምላክ አይደለም የምትለው እናንተ? ኢየሱስ አንድ አምላክ ነው፣ ያው ሌላ የለም ትላላችሁ። እንዴት አብስ አምላክ ሊሆን ይችላል? ያ አንድ አምላክ እንዴት ትላላችሁ? ሎክ አብ ማለት አባት ማለት ነው። አብ ካልሽ ስለዚህ ልጁን እየጠራሽ ነው። ለኢየሱስ አብ አንድ ማለት ነው? አባት አለ ማለት ነው? ለኢየሱስ አባት አለ ወይ? አዎ፣ ቃል ከአብ የተወለደ ወልድ አለ። ከክርስቶስ ከማርያም በፊት ቅድመ አደም ከአብ ተወልዷል። ያለ እናት ከአባቱ ተወልዷል። ቃሉ እንደመሆኑ ያላ ቃሉ አንቺ ቁርአን ነው ብለሽ እንደምታምኚው እኛ ደግሞ የአብ የባህሪ ቃሉ ኢየሱስ ነው፣ እሱም ልጅ ተብሎ ይጠራል ብለን እናምናለን። እኔ አሚሮቻቸው ግን ገራሚ ናቸው። በደንብ አስተውይ እህታችን። ፍጥነታቸው እኔም ነው። ቃሉ ከየት ነው የተላከው? ቃሉ ከየት ነው? መልካም። ቃሉ ከየት ነው የተላከው? ቃሉ የመጣው ከአባቱ እቅፍ ነው የመጣው። ከአባቱ እቅፍ ነው የመጣው። አብ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እንደሚናገረው እግዚአብሔርን አንድስ እንኳን ያየው የለም፣ በአባቱ እቅፍ ያለው አንድ ልጁ ተረከልን ይላል። በሰማይ የወረድኩ ሕያው እንጀራ እኔ ነኝ ይላል ክርስቶስ ዮሐንስ ወንጌል ምዕራፍ 6 ቁጥር 48 ጀምሮ። ስለዚህ ቃሉ በሁሉ የሞላ ነው፣ በሁሉም ያለ ነው። ደግሞ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 10 እንደሚናገረው በዓለም እንኳን ነበር ይላል። ስለዚህ በዚህ ቦታ አለ በዚህ ቦታ የለም የሚባል አይደለም። ቃሉ በሁሉ አለ። ግን በአብ እቅፍ ያለው እሱ በስጋ ተገለጠ፣ ታየ ለኛ ማለት ነው። ቃሉ ፍጡር አይደለም። በደንብ አስተውይ መኪ። ያላ ቃል ቁርአን ነው እንደምትይ፣ እኛ ደግሞ ምን ብለን እናምናለን? የአብ የባህሪ ቃሉ ወይንም የአብ የባህሪ ልጁ ወልድ ክርስቶስ ነው። ያ የምታዩ ክርስቶስ በስጋ የተወለደው ስጋ ብቻ አይደለም፣ መለኮት የተዋሃደው ነው። ቃል ስጋን ሲዋሃድ እሱ ተገለጠ። የአብ የባህሪ ቃሉ ነው። ቁርአን ስታይ ይሄ የምታዩ ቁርአን ለምሳሌ ያላ ቃል ነው አይደለ እህታችን? አዎ፣ ቁርአን የተወረደው ያላ ቃል ነው። ግን ለኢየሱስ ሌላ አምላክ የለም ይባላል። ይሄ ፍጡር ነው? ፍጡር ነው? ይሄ የምታዩ ቁርአን ፍጡር ነው አይደለም? የአላ ቃል ነው። ግን አላህ እያለ እህታችን ቆይ፣ ይሄ ፍጡር አይደለም አለ ያላ ቃል። ቁርአን የአላ ቃል ነው፣ ግን ፍጡር አይደለም። ጎበዝ። ይሄ አላህ ነው ወይንስ አላህ አይደለም? ምን ነው ቁርአን? ይሄ አላህ ነው የምናየው አሁን። ይሄ ቁርአኑ አላህ ነው አይደለም? ቃሉ ነው፣ የአላ ቃሉ ነው። አንድ ፍጡር አንድ ብቻ ነው ፍጡር ያልሆነ ፈጣሪ አንድ ብቻ ነው ብላችኋል የምታምኑት? አላህ ብቻ ከሆነ ፈጣሪ፣ ይሄ ደግሞ ፍጡር ካልሆነ አላህን ካልሆነ እዚህ ጋር አንድ ፍጡር ያልሆነ እያየው ነው። እንደገና ደግሞ ሌላ አላህ የሚባል ፍጡር ያልሆነ እየነገርሽኝ ነው። ስንት ነው ፍጡር ያልሆነ እናንተ ጋር ያለው? እኔ እንደዚህ ነው የሚያውቀው። ቁርአን የአላህ ቃሉ መሆኑን ነው የሚያውቀው እንጂ ሌላ አላውቅም። ያ ስለዚህ ልክ እናንተ ልሸው እህታችን ቁርአን ያላ ቃል ነው ፍጡር አይደለም ብላችሁ እንደምታምኑት እኛ ደግሞ ክርስቶስ ልብ በይ፣ ክርስቶስ በስጋ የተገለጠው ፍጡር አይደለም፣ ያ
የባህሪ ቃሉ የባህሪ ልጁ ነው። ቃል ስጋን ሲዋሃድ ጸጋና እውነት ተሞልቶ በእኛ ሲያድር ስጋ የመለኮትን ገንዘብ ሲያደርግ ያ የተመላለሰው ያየነው የተሰቀለው የአብ የባህሪ ልጁ ነው ብለን ነው የምናምነው። ልጅ ብለን ጠራ ነው ቃሉ ነው፣ ቃል ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ስለሚል ማለት ነው። ስለዚህ ያንን ምን ብለን ጠራን? እኛ ልጅ ብለን ጠራን። እናንተ ደግሞ ቁርአን ብላችሁ ጠራችሁ። ያኔ ወደ ቶፒክ መልሰው ለምሳሌ አልገባኝም። ያልገባኝ ነገር ምንድነው? ለምሳሌ አብ አልከኝ አይደለም? አብ ለኢየሱስ አብም አምላክ ነው ኢየሱስም አምላክ ነው፣ ግን ልጅ ነው ትላለህ ኢየሱስም በዛ ነገር ግን ለምሳሌ ኢየሱስ እኔ አምላክ ነኝ ብሎ የተናገረው ቦታ አለ። እኔ ራሴ አምላክ ነኝ ያለ ቦታ ግን የተወለደው ከማርያም ነው አይደለም? ከማርያም ነው የተወለደው። ለምን አምላክ ከሆነ ለምን ከፍጡር ተወለደ? እሱ ከመወለዱ በሰማይና ምድር እያለ አይደለም? ያ የመጀመሪያው ከተመለሰልሽ የመጀመሪያውን ያዥና ማክ ነው የሚለው አይ ቲንክ የመጀመሪያውን ያዥና እሱ በደንብ እንትን በይው። ያ ማኪ ሜቢ ለምን ዋልክ? እፎይ ቆይ ማመድ ባንዴ እሷን አንዴ ድረስ ላድርግና እንደኛ ይኸውልሽ ሁለት ልደት እናምናለን። አንዴ ቢላሉ ሚተርክ ስለዚህ አንደኛ ፕሊስ ቢላሉ ሚተርክ ከአብ የተወለደ ነው ብለን እናምናለን። ቃሉን ከአብ የተወለደ ብለን እናምናለን። በስጋ የተገለጠውን ደግሞ ከማርያም በስጋ ሲገለጥ ከዘመን በኋላ ነው። ምክንያቱም አንቺ የቁርአን ከመምጣቱ በፊት ቃሉ አላህ ጋር ነበረ ብለሽ ታምኛለሽ አይደለ? ይሄ ቁርአን ከመምጣቱ በፊት ለሙሐመድ ከመገለጡ በፊት አላህ ዘንድ ነበረ። ይሄ ቁርአን ቃሉ ያላህ ቃል ነበረ። እኛ ደግሞ ብለን እናምናለን ቃል ነበረ፣ ሁሉን የፈጠረ ነበረ ቃሉ፣ ሁሉን ያስገኘ ነበር ቃሉ። ነገር ግን ሁሉን የፈጠረ ሁሉን ያስገኘ ዕብራውያን ምዕራፍ 1 ላይ ከቁጥር 1 እስከ 3 ነቢያትን ሲልክ ከቆየ በኋላ ዓለማትን በፈጠረበት በዚህ ዘመን መጨረሻ በልጁ ተናገረን ይላል። በልጁ ዓለማትን ፈጠረበት በቃሉ ማለት ነው። ዓለማትን ከፈጠረ በኋላ መጨረሻ ላይ ቃሉ በስጋ ተገልጦ መጣ ማለት ነው። በስጋ ታየ፣ መገለጥ ነው። መጣ ሄደ የሚባል አይነገርም ለፈጣሪ። እሱ መንፈስ ስለሆነ በሁሉ የሞላ ስለሆነ መቀመጥ፣ መውጣት፣ መሄድ፣ መምጣት አይነገርለትም። ነገር ግን የማይወሰነው ተወሰነ በማርያም ማኅፀን፣ የማይታየው ታየ እሱ ክርስቶስ ሆኖ ያውም የበረት ውስጥ ተወልዶ፣ የማይመታው ተመታ ያውም የባሪያውን መልክ ይዞ። እሱ ክርስቶስ የመታዩ ስግው ቃል በስጋ የተገለጠ ቃል ነው። ያላህን ቃል ልትይዙ አትችይም አይደል? ልታዩም አትችይም ነበር። ይሄው ወረቀት ላይ ተጽፎ አየሹ። ይሄው ያላህን ቃል እያየሁት ነው። ቃል እንዴት ሊታይ ይችል ነበር? ይሄ የማየው ነገር ፍጡር ነው ወይ አይደለም? አታሪ ከሆንሽ ደግሞ ይሄ ፊደላቱ ጭምር ለምሳሌ ፊደላቱ ራሱ ለፍዙ ራሱ እንደ ሐንበሊ አቂዳ ፍጡር አይደለም፣ እያየሁት ነው። ለምን? ወረቀቱ ላይ ስለሰፈረ። ወረቀቱ ግን ከጊዜ በኋላ የመጣ ነው። ስለዚህ ቃል ሁሉን ፈጠረ፣ ሁሉን አስገኘ። ማርያምንም ፈጠራት፣ ከእሷ ስጋና ደምን አዘጋጀ። በመለኮት ቃል ስጋን ተዋህዶ ተገለጠ። ስለዚህ ክርስቶስን ስታይ እንደኛ ስጋና ደም ያለው እንደኛ በስጋ የተገለጠ ነገር ግን መለኮት የተዋሃደው ነው። ይህም ወረቀት እናየዋለን። እንደ ኖርማል ወረቀት ላይ ነው። ነገር ግን የያዘው ያላ ቃል ስለሆነ ብቻ ምን ብለሽ ታምኛለሽ ማለት ነው? ፍጡር አይደለም ብለሽ ታምኛለሽ። ስለዚህ እኛ ክርስቶስ ስናየው የያዘው የመላእክትን ስጋ አይደለም የያዘው፣ የባህሪያውን ስጋ ነው የያዘው፣ የባህሪያውን መልክ ነው የያዘው። ፊልጵስዩስ ምዕራፍ 2 ቁጥር 5 እስከ 7፣ ዕብራውያን ምዕራፍ 2 ቁጥር 15 እስከ 14 እስከ 15 እንደሚናገረው ማለት ነው። ስለዚህ እንደዛ ነው። ሜቢ ቀጥልሽ ከድር ቅድም ጠይቀሃል።
ከድር ቅድም ጠይቀሃል። ቶፒኩ ላይ አሁን ትንሽ ቶፒኩን እንንከው። ቅድም ጠይቀሃል። የመጨረሻ ጥያቄ አብ ስሙ ማን ነው? የአብ ስም ማወቅ ፈልጌ ነው። ቅድም ጠይቀሃል። አሁን ቶፒኩ ላይ ዘጸአት ምዕራፍ 3 ቁጥር 13 አንብብ። አሁን ቶፒኩ ላይ ቀጥል። እንደምን ዋልክ እፎይ? እንደምን አመሽ? ሰላም እንዴት ነው መሐመድ? አለሁ። 3 ጥያቄዎች አሉኝ። ከ3ቱ ጥያቄዎች የመጀመሪያው እሺ መሐመድ ጥያቄያችን እኛን ሰምተዋል። መጀመሪያ ስታወራ የነበረው ቃልም እግዚአብሔር ጋር ነበረ፣ ቃልም ይኸውልህ እኔ መጠየቅ የምፈልገው ነገር አላህ ልጅ ቢኖረው ልጁ ይመለክ ነበር ወይስ አይመለክም ነበር? እሱ እዛ አንተ ጋር አስቀረውና እኔ ጥያቄ መጠየቅ ነው የምፈልገው። ቶፒኩ ላይ እኔ ደከመኛው ቶፒኩ ላይ አረ ቶፒኩ ላይ ቀድሜ ቶፒኩ ላይ መጽሐፍን አትቀበለው። አንድ ሰዓት ሙሉ መልስ ነው። አንድ ሰዓት ከምን እኔ አሁን የገባሁትና ጥያቄ ልጠይቅ 3 ጥያቄዎች ስላሉኝ ማለት ነው። እንደዛ ከሆነ ተረጋጋሽ፣ ተረጋጋና ትንሽ ቆይ። ጥያቄ ከሆነ ቶፒኩን እንንካው ትንሽ። እስካሁን ድረስ ጥያቄ ብቻ ነበር እየተቀበልናቸው ያለን። አብዱል ፈተናስ ኦኬ፣ ይህንኛውን አንዴ ላብራራው እና ትቀጥላላችሁ። ሎክ ሱረቱ መይዳ ላይ ሱረቱ መይዳ 18ኛው አያ ላይ የወረደበት ምክንያት ምን ያህል ከመጽሐፍ ቅዱሱ ጋር እንደሚጋጭ ላሳያችሁ። የመጽሐፍ ቅዱሱን አስተምሮ አለመረዳት ላሳያችሁ። አንድ ሰው መጥቶ አሁን እናንተን አጠፋችሁ፣ ቤት ውስጥ ልጃችሁ አጠፋና ቆነጠጣችሁት ወይም ገረፋችሁት። የአሜሪካ ምናምን ለምንኖሩ አይሆንም። እናቱ አይደለሽም። እናቱ ብትሆኝ ኖሮ አገርፊውም ቢልሽ ምንድን ነው የሚሰማሽ? የሚለው እንደ ኢትዮጵያዊነታችን እናቱ ስላልሆንሽ ልጅሽን የቆነጠጥሽው። ልጄ እኮ እዛ ጋር ቴሌቪዥን እየሰበረ ነው፣ ሰዎችን እየተሳደበ እየፈነከተ ነው እና ዝም ልበለው እና ታዲያ ልጅሽን እንዴት ትቆነጥጫለሽ ቢልሽ ምንድን ነው የሚያወራው? እንደዛ አይነት ነገር ነው ፊልም ታደርጉታል። እንደዛ ነው የተቃወመን እና አንብበው። አይሁዶችና ክርስቲያኖችም እኛ የአላህ ልጆችና ወዳጆች ነን አሉ። ታዲያ በኃጢአታችሁ ለምን ያሰቃያችኋል? አይደላችሁም፣ እናንተ ከፈጠራቸው ሰዎች ናችሁ በላቸው። ሉክ የተቃወመበት ምንድን ነው? ኃጢአት ስትሰሩ ለምን ይገርፋችኋል? ልጆች ከሆናችሁ ልጆች ስላልሆናችሁ ነው የገረፋችሁ አለ። መጽሐፍ ቅዱሱን ካለመረዳት መሆኑን ላሳያችሁ። ዕብራውያን ምዕራፍ 12 ቁጥር 5 ክፈተልኝ። መጽሐፍ ቅዱስ ግን ምን ይላል? ትገረፋላችሁ አትገረፉም ነው የሚለው። ልጅ በመሆናችን ጭራሽ እንግዲህ ልጆች ከእናንተ ጋር አለ። ልጄ ሆይ የጌታን ቅጣት አታቃል፣ በሚገስጽህም ጊዜ አትድከም። ምን አትበል? በሚገስጽህም ጊዜ አትድከም፣ ጌታ የሚወደውን ይቀጣዋልና የሚቀበለውንም ልጅ ሁሉ ይገርፈዋል ብሎ የሚናገረው ምክር ረስታችኋል። የሚወደው ምን ያደርጋል? ጌታ ይቀጣል፣ የሚቀበለውንም ይገርፋል። ለመቀጣት ታገሱ። ምን አለን? ለመቀጣት ታገሱ፣ እግዚአብሔር እንደ ልጆች ያደርጋችኋልና ልጅ ስትሆኑ ቀጣችኋለሁ አለ። አባቱ የማይቀጣው ልጅ ማን ነው? ነገር ግን ተፋርገው ነገር ግን ሁሉ የቅጣት ተካፋይ ሆኗልና ያለ ቅጣት ብትኖሩ ዲቃላ እንጂ ልጆች አይደላችሁም። ከፋርገው ከዚህም በላይ የቀጡን የስጋችን አባቶች ነበሩን፣ እናፍራቸውም ነበር። እንዴትስ ይልቅ ለመናፍስት አባት አብልጠን ልንገዛ በሕይወት ልንኖር በተገባን። ከፍ አድርገው። እነርሱ መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን ነበርና። የምንቀጣው ለምንድን ነው? ለጥቂት ቀን ነው። ያጠፋን ስንመስለን
መጥፎውን ከባድ ወንጀል እንዳንሰራ ይገርፉናል። በእንቁላሏ ጊዜ ቀጥታኝ ቢሆን ኖሮ ግመል ባልሰረኩ እንደተባለው ማለት ነው። እነርሱ መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡናል ነበርና እርሱ ግን ሉክ ፈጣሪ ደግሞ የሚቀጣን ለምንድን ነው? እርሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናልና ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም። ዳሩ ግን በኋላ ለለመዱት የሰላም ፍሬ እርሱም ጽድቅ ያፈራላቸዋል። ደስ አይልም? አምላካችሁ የሚቀጣችሁ እኔ ምቀጣችሁ አሁን አለ ስታጠፉ ምቀጣችሁ ልጆቼ ሆናችሁ ስለሆነ ለተሻለ ጥቅም ነው። ቁርአኑ ግን ይህንን ሲቃወም ምን አለን? ልጆች ስላልሆናችሁ ነው የሚቀጣችሁ። ልጆች ብትሆኑ አይቀጣችሁም ነበር። ይዋጥላችኋል። የቱ ነው ሴንስ የሚሰጠው? ትርጉም የሚሰጠው የትኛው ነው? የሚገርፋችሁ ልጆች ስላልሆናችሁ ነው ወይንስ ልጆቼ ስለሆናችሁ አሁን ምገርፋችሁ ለተሻለ ቅድስና እንድታገኙ ነው ምቀጣችሁ? የቱ ነው ትርጉም የሚሰጠው? ዮሐንስ ራእይ ምዕራፍ 3 ቁጥር 19 ክፈትልኝ። እሰማለሁ። ኮመንቱ ቀዝቅዞ ሳይሆን እየሰሙኝ አልመሰለኝም። ኦራይት እኔ የመወዳቸውን ሁሉ እገስጻቸዋለሁ። ምን እላቸዋለሁ? እገስጻቸዋለሁ። ምን ለምላቸውን? የመወዳቸውን። እንግዲህ ቅና፣ ንስሐም ግባ። እግዚአብሔር የሚገስጸንን የሚቀጣን ሲወደን ነው። የሚወደውን ይቀጣዋል። ለምን? ለጊዜው ቅጣት ሊያስከፋ ይችላል። ለተሻለ ጥቅም ቀጣችኋለሁ አለ። ቁርአኑ መጣና ኖ የሚቀጣችሁ ከሆነ አባታችሁ ስላልሆነ ነው በቃ የሚቀጣችሁ እሱ። እውነት ይሄ ነገር ይዋጥላችኋል? አብዱል ፈተና አለ ቢኒ አብዱል ፈተና። አይ የሚገርም ነገር እያየን ስለሆነ እየሰማን ነው። በእርግጥ ሱራ 5:18 ላይ አይሁዶችና ክርስቲያኖች ያለ ረዳትና ልጆች የት ላይ ነው የምትቀጣው የሚለው። እሺ ቆይ ልጨርስና አንተ ይባል። አንድ ደቂቃ ብቻ ነው አላረዝም። እዛ ክፍል ላይ ሱረቱ ማኢዳ 18 ላይ አባት ያንዴ ቆይ አንዴ 18 ላይ አይሁድና ክርስቲያኑ ያለ ረዳትና ልጆች ነን አሉ። ልጆች ቢሆኑ እንዴት በኃጢአታቸው ያሰቃያቸዋል ብሎ የሚናገረው ክፍል ልጅነትን እየከለከለ ነው። እናንተ ልጆች አይደላችሁ ፍጥረት ብቻ ናችሁ ብሎ ይዘጋዋል። ፍጡር ናቸው እንጂ ለአላህ ልጅ የለውም ነው። ልጅ ቢኖረው ልጁን የሚያሰቃይ የለም የሚቀጣ የለም የሚለውን ሀሳብ ለመናገር ነው እየተናገረ ያለው። በእርግጥ እግዚአብሔር በመጽሐፍ ቅዱስ ላይ ልጆች ናቸው እንጂ ዲቃሎች አይቀጡም ብሏል። ምክንያቱም ዲቃላ የሰው ልጅ ስለሆነ ማንም ሰው የሰው ልጅን ተነስቶ አይቀጣምና፣ የሰው ግን የገዛ ልጁን ይቀጣል። የሚቀጣው ደግሞ ወደ መልካም መንገድ እንዲመጣ ነው፣ እንዳይበላሽ ነው። እና እግዚአብሔር የሚቀጣን የመንግስቱ ወራሽ እንድንሆን የክብሩ ተቋዳሽ እንድንሆን ነው። አላህ ግን ልጆችን የማይቀጣው እንዲበላሹ ፈልጎ ከሆነ አላውቅም፣ እንደዛ ብሎ ሀሳቡን ስለሚናገር ነው። በኃጢአት ለምን ያሰቃያቸዋል ብሎ ይናገራልና አላህ ልጅ ቢኖረው በኃጢአት ያሰቃየዋል ማለት ነው። ይህ ጥያቄ በዛው እንዲመልሱልን ስለምንፈልግ ነው። ጥያቄው እዚህ ላይ ስለሚነሳ ነው። እና ያው የሚቃወመው ምንድነው? ልጅ የባህሪ ልጅም ሆነ የፍጥረትም ልጅም አይቻልም ብሎ ዘግቶታል። በባህሪም ያለውንም በፍጥረትም ያለውንም እናንተ ፍጡር ብቻ ናችሁ እንጂ ልጅ አይደላችሁ በየትኛውም መልኩ ማለት ነው። የባህሪንም የፍጥሩንም ዘግቶታል። ስለዚህ አባት ነው የሚለውን ነገር አጠቃላይ የሚዘጋ ክፍል ነው እዚህ ክፍል ላይ እና መጽሐፍ ቅዱስ ግን እዚህ ክፍል ላይ በደንብ ያብራራል። ልጆች መቀጣት አለባቸው ይላል። ቅጣት ሲባል ያው እግዚአብሔር በበሽታም በምን በአንዳንድም ነገር ልጆቹን ያስተካክላል፣ የመንግስቱ ተካፋይ እንዲሆኑ ከመንግስቱ እንዳይርቁ በዓለም ውስጥ እንዳይጠፉ ማለት ነው። ይህን ነው እየተናገረ ያለው እና ሁለቱ አምላክ አንድ ቢሆኑ ኖሮ አንድ አይነት ሀሳብ ይኖራቸው ነበር እና አሁን እዚህ ጋር በግልጽ እንደሚያሳየው ያው እነሱ አላህ አብ ነው ብለው ስለሚናገሩ አንድ አይነት እንዳልሆኑ በግልጽ ያሳያል ማለት ነው። ያ ነቢያቶች እንግዲህ የሰበኩት አምላክ አባታቸው እንደሆነ ነው እና ይህንን ሪፊዩት ለማድረግ የመጣው አላህ ግን ቢኒ ሪፊዩት ለማድረግ የመጣው ቁርአን ተብሎ የተገለጠው አንደኛ ሁለት ቦታ ላይ አጋንንቶች ናቸው አይ ቲንክ ልጅ የለውም ብለው የተናገሩት።
የአጋንንት ምስክር ደግሞ በነቢያት አስተምህሮት ውስጥ ተቀባይነት የለውም። ሌላኛው አላህ ለምንድነው እሱ ልጅ የለውም ሲባል ሚስት ስለሌለኝ ነው አለ። ይህም በነቢያት አስተምህሮት ውስጥ ፈጣሪ ልጆች ሲባል ሚስት አግብቶ ስለወለደ ነው ብለው አይደለም ያመኑት። ሌላኛው ልጆች ብትሆኑ ኖሮ አትቀጡም ነበር፣ ልጅ ስላልሆናችሁ ነው የምትቀጡት አለ። ይሄኛውም ደግሞ ከመጽሐፍ አስተምሮ አንጻር ግጭት ማይሆን ነው። እኛ ደግሞ በመጽሐፍ ቅዱስ አስተምሮ አባታችን ነው የሚቀጣን። አባታችን ስለሆነ ይገርፈናል። የሰው አካል መጥቶ ሌላ አካል ልግረፍ ቢል አሁን አትገረፍም። ስታጠፋ አባትህ የሚገርፍህ ሊያስተካክልህ ሊያርምህ ነው። አባት ያልሆነ ግን ሊገርፍ አይችልም። ግልጽ ነው ማለት ነው። ስለዚህ ምንድነው ሪፊዩት እያደረገ ያለው? መጽሐፋችን ጋር ራሱ አልተግባባም ማለት ነው፣ አልተገናኘም። ስለዚህ ነቢያት ዘሆል የሰበኩት አስተምሮን ያፈረሰበት ወይንም ደግሞ የተቃወመበት ኢሎጂክ ነው። አንደኛ ሚስት አለው ብለው አይደለም እነሱ ልጅ አለው ሲሉ፣ ሁለተኛ አጋንንቶች ነገሩን ልጅ የለውም ብለዋልና እንበል ብለውም አይደለም። ሶስተኛ አይ ስለሚገርፈን አባታችን አይደለም አባታችን ስላልሆነ ነው የሚገርፈን ብለውም አይደለም። እና ምንድነው እሱ ፕላስ የወረደበት ቁርአኑ ራሱ ይህንን ለመቃወም ነው ይላል። ዘሆል ሙሴ ለምሳሌ ዘዳግም ምዕራፍ 14 ቁጥር 1 ላይ፣ ዘጸአት ምዕራፍ 3 ቁጥር 22 አካባቢ፣ ኢሳያስ ምዕራፍ 63 ቁጥር 16፣ ትንቢተ ዳንኤል፣ መዝሙረ ያሬድ ደባለኩኝ መዝሙረ ዳዊት ለማለት መዝሙረ ዳዊት ምዕራፍ 2 ክርስቲያን እየነፈረ ነው። መዝሙረ ዳዊት ምዕራፍ 2 ላይ፣ መዝሙረ ዳዊት ምዕራፍ 110 ላይ ሰሎሞን ምሳሌ ምዕራፍ 8 ቁጥር 26 ጀምሮ ሚልኪያስ ምዕራፍ 2 ቁጥር 10 ዮሐንስ አዲስ ኪዳን ከመጣም በቃን እስክትሉ እነኚህ ሁሉ መስክረዋል፣ አስተምረዋል። የባህሪ ልጅ አለ፣ ጸጋ ልጅ አለ እያሉ ለይተው አስቀምጠውልናል። ዕብራውያን ምዕራፍ 1 ላይ ቁጥር 1 እስከ 3፣ ዮሐንስ ወንጌል ምዕራፍ 1 ላይ ከቁጥር 12 እስከ 13፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ፣ ዮሐንስ ወንጌል ምዕራፍ 8 ቁጥር 52 ምናምን አካባቢ ላይ፣ ዮሐንስ ወንጌል ምዕራፍ 14 ላይ፣ ዮሐንስ ወንጌል ምዕራፍ 10 ላይ እጅግ ብዙ ቦታ አባቱን ሪፈር እያደረገ ክርስቶስ ይናገራል። ማቴዎስ ወንጌል ምዕራፍ 16 በሁሉም ወንጌላቶች ላይ። ታዲያ ይህንን ለመቃወም የተሰጡት አመክንዮች ሶስቱም ደካማ ናቸው። ዮሐንስ ወንጌል ምዕራፍ 20 ቁጥር 30 ላይ ወንጌሉ የተጻፈው ሰዎች በክርስቶስ አምነው እንዲድኑ፣ ሰዎች በእግዚአብሔር ልጅ ልብ በሉ፣ በእግዚአብሔር ልጅ አምነው እንዲድኑ ተጻፈ ይላል። ቁርአኑ የወረደበት ደግሞ ሱራ 18:4 ላይ ቁርአን የተጻፈው የወረደው ምንን ለመቃወም ነው ይላል? ልጅ አለው የሚለውን የሚቃወምበት ራሱ ኢሎጂክ ነው፣ ሴንስ አይሰጥም። ቤቢ ቃል በዚህ ጉዳይ ላይ የተወሰነ ሄድበት። ክርስቶስ ይብዛላችሁ። እዚህ ላይ እስልምና ስህተት መሆኑን አንዱ የምታረጋግጡበት መንገድ ይሄ ነው። በጣም ሲምፕሊ አባት በሚለው ጉዳይ ላይ በነቢያት የተሰበከ እምነት ነው ይላሉ። የሱ የሆነ ነገር ለማመሳሰል ይሞክራሉ። ዛሬ የሰራሁትን ቪዲዮ አለ እና አላህ ደግሞ በዋነኝነት በቃ ተቃውሞ ምንድን ነው? አባትነትን ሽሽት ነው። አባትነትን ጥላቻ ነው። አባትነትን ለማይፈልገው የመሐመድን አስተምሮ ያስተማረ ነቢይ አንድም የለም። ዘሁል
በአጠቃላይ ትምህርቶቹን እኛ መሐመድን እኔም አልቀበለው ሐሰተኛ ነብይ ነው ብዬ ከእስልምና እንደወጣ ያደረገኝ ዋነኛው ምክንያት ምንድነው? መሐመድ እየነገረኝ ያለውን አላህ መሐመድ ጋር ብቻ ነው ያለው፣ የትም ቦታ ላይ የለም፣ በሁሉም መንገድ። ከነዛ ውስጥ ዋነኛው አባትነት ነው። ሶ ንቃውም እፎይ ዘርዝሮታል መጽሐፍ ቅዱስ ላይ ከብሉይ ኪዳን እስከ አዲስ ኪዳን እግዚአብሔር እናንተ ላስቁምህና አንዴ ልጨርስ። አንተ መጀመሪያ ሙስሊም ነበር? ልጨርስና ትቀጥላለህ። ያ ከብሉይ ኪዳን ጀምሮ እግዚአብሔር እናንተ ልጆች ትሆኑኛላችሁ፣ እናንተ ህዝብ ትሆኑኛላችሁ፣ እኔም ልጆች ሆናችኋለሁ ብሎ እኔም አባት ሆናችኋለሁ ብሎ ፕሮሚስ ገብቶ የአባትና የልጅ ሪሌሽንሺፕ እንደዛ አይነት ነገር ነው ሰጥቷቸው የመጣው። መሐመድ ግን ድንገት ይዞት የመጣው ከ600 ዓመት በኋላ እንዴት እንደዛ ይባላል የሚል ተቃውሞ ነው፣ አስተምህሮት ነው ይዞ የመጣው። እንዴት ልናምነው ልንቀበለው እንችላለን? እነዛ ነቢያት ያላስተማሩት ያልተናገሩትን ነገር አዲስ አስተምህሮ ይዞ መጥቶ በእነሱ መንገድ ነው የመጣው ሲል ቶታሊ ሪጀክት መደረግ ያለበት ነው ማለት ነው። አባት ነው ሲባል ደግሞ አላህ ምንድን ነው ዘሜን ፖይንት፣ አንደኛ ፖይንት በእስልምና አስተምህሮት በሐዲስም ማለት ነው አባት የሚባለው ከዘርህ የተገኘ ብቻ ነው። ኢቭን መሐመድን አይደለም ጉዲፈቻ ልጅህን ራሱ አባት ብለህ መጥራት ተከልክለዋል። ይሄ ማለት ደግሞ ምንድነው አባትነት ልታገኝ የምትችለው ምንድነው በዘር በመዋለድ ብቻ ነው። ለዛ ነው አላህ በቁርአን ላይ ምንድነው ያለው? ሚስትና ልጅን መጫወቻን እፈልግ ኖሮ ከኔ ዘንድ ይዛለሁ፣ ሚስት ሳይኖረኝ እንዴት ልጅ ይኖረኛል የሚሉ ቃላቶችን ተጠቅሞ የተናገረው። አባትነት በምንድነው በዘር የሚገኝ ነው። አንድ ሙስሊም አላህ አባት ነው ወይ ደግሞ ባይብል ውስጥ መጥቶ ኢየሱስ ክርስቶስ አምልኳል ይኸው አባቱ ምናምን ካለኝ ጌም ኦቨር አለቀ። አላህ ልጅ ወለደ ማለት ነው። አላህ ልጅ ወለደ ማለት ነው። ዳይሬክትሊ አገኘ ወለደ። የሚወልደው ምንድነው ልክ እንደኛ በስጋ ይሄ በወሲብ በምናምን የራሱ የሆነ ቢኮዝ በእንደዚህ አይነት መልኩ ካልሆነ በስተቀር ሊገኝ ስለማይቻል ይሄ በሸሪዓም የጸደቀ በሐዲስም የተረጋገጠ ሐቅ ነው። አባትነት የሚገኘው በዘር ስለሆነ ማለት ነው። ስለዚህ አላህ አባት ነው ማለት ትልቅ ከባድ ነገር ነው። እኛ ደግሞ እንዴት እንቀበለው? መሐመድ ነቢያቶች አትሊስት አባት እያሉ ያስተማሩትን ትምህርት ክዶን ነው አባት አትበሉኝ ያለው። እንዴት ነው አላህ ቃሉ የሚቀያየረው? ከዚህ አንጻርም በጣም ዲፕ ነው፣ ብቻ ሰፊ ነው እና የአላህ አስተምሮ የመሐመድን አላህ ሐሰተኛ ነቢይ መሆኑን ሐሰተኛ ትምህርት ይዞ መምጣቱን በዚህ ታረጋግጣላችሁ ማለት ነው። አላስረዝመው ቦስ እና ቀጥሉ። እናመሰግናለን። ቪዲዮ ሰርቷል። የውይይት ጥሪ መሰለኝ የውይይት ጥሪ አቀርቦላችኋል። ሪፖስት አድርጉለት። በዚህ ጉዳይ ላይ ሰርቶበታልም። ለኡስታዞቻቸው ጥሪ አቀርቦላችኋል። ሪፖስት አድርጉለት። ኤኒዌይስ ሱራ 19 ከ88 ጀምሮ እንግዲህ አላህ አጥብቆ ከሚቃወምበት አንዱ ምንድነው? እሱ ለአራማን ልጅን ያዘ ወለደ አሉ። ከባድ መጥፎ ነገርን በእርግጥ አመጣችሁ። ለምን? ይሄንን መናገር ከባድ መጥፎ ነገር ነው አለ። እንግዲህ ነቢያቶች ሁሉ የሰበኩት ከባድ መጥፎ ነገር ነው። ምን? አራማን ልጅን ያዘ ወለደ ማለት ከባድ መጥፎ ነገር ነው አለ። ከእርሱ ንግግራችሁ ሰማያት ሊቀደዱ ምድርም ልትሰነጠቅ ጋሮችም ተንደው ሊወድቁ ይቃረባሉ፣ ለአራማን ልጅን አለለው ስላሉ። ለምንድነው ይሄ የሆነበት ምክንያት የሚለውን ሱረቱ ዙሩፍ 81ኛው ነው። አንዴ ክፈተው። ሀሺም እንኳን ደህና መጣ። ሰላም ናቸው አለን ይመስገነው። ስለ ነብዩ መሐመድ ምን ይፈጠር ነበረ? አንድ ጊዜ ብቻ ለአሁኑ መልስ ልመልስለት። አራማን ልጅ ቢኖረው ምን ይፈጠር ነበር? ቃል ስጋ ነው የሚለው። ቆይ ልጠይቀው እስኪ። ልታወራ ነው ኳታር? በእናትህ ስለ ትምህርት እየተወራ ምን ሆነ ነው? ኧረ ምንም እሺ ይቀጥል፣ ችግር የለውም። ልጅ አለው ብለህ ለምታምነው አይደለም ያነሳው እሱ ስለሆነ ቀጥል፣ ችግር የለውም። አላህ ልጅ አለው ብለህ ታምናለህ? የተነሳው ብን ብዬ አላምንም። እንዴት ነው ማምነው? እንዴት ልጅ ይኖረዋል? ፈጣሪን የመሰለ ትልቅ ነገር ማዋረድ ማለት እኮ ነው። እንኳን ለአእምሮ ራሱ እንኳን ግላዊ አስተሳሰብ ራሱ ብታስበው እንዴት ፈጣሪ የመሰለ በፍጥረታት ላይ ልጅ ይወልዳል? እንዴት? ኦኬ ልጅ ቢኖረው ግን ምንድን ነበር የሚሆነው? ልጅማ ቢኖረው ሞት አይኖርም ነበር፣ ስቃይ አይኖርም ነበር፣ ፈተና አይኖርም ነበር። ለአንተ ሲል ቆይ ፈጣሪ የመሰለ ወርዶ ተሰቅሎ
ልጅ ቢኖረው ሞት አይኖርም ነበር። ደስ ይላል። ምንም ከምንድን ነው ያገናኛችሁት? ቆይ ልጠይቅህ፣ አንድ ነገር ልጠይቅህ። ቆይ ሰው የመሰለ ሰው እኮ እውነት ተናገሩ። ልጁ እኮ ሞትን ለአንተ ሲል አሁን ለአንተ ሲል ሞትን ስለገደለ ትክክል። ሞትን ስለመጣና ይሰቀልልሃል። አንድ ፈጣሪ የመሰለ ትልቅ ፍጥረት ትክክል ብለሃል። አካል ቆይስ እንኳን ሎጂክ ወደ ሎጂክ ራሱን ገባ ትልቅ ሰውዬ ትልቅ አንተን የፈጠረ ሰውዬ በቃ ለሱ ኃጢአት ስል ለፎ ኃጢአት ስል በቃ መሰቀል አለብኝ ብሎ እያዳመጥ ምንድን ነው መሰቀሉ ነው የከበደ? እኔስ ሞት አይኖርም ነበር ያሉት ቢኒ እንትን ብሎናል። ዕብራውያን ምዕራፍ 2 ላይ ቁጥር 15 ላይ ልጆቹ በስጋና በደም ስለሚካፈሉ እንዲሁ ክርስቶስ በደምና በስጋ ተካፈለ። ለምን? ሞትን ለመሻር። ይኸውም ዲያብሎስን ለመሻር፣ ሞትን ለመሻር በደምና በስጋ ተካፈለ ይላል። ስለዚህ ሞት ድል የተነሳው በልጁ ነው። ኤኒዌይስ ልጁ ካለ ሞት ይሻራል ማለታችሁ ጥሩ ነው። ኤኒዌይስ ግን ልጁ አምላክ ነው አምላክ አይደለም የሚሆነው ልጅ ካለው አላህ ያሉት በጠቅላላ እፎይ ይቅርታ ገባሁብህ ያሉት በጠቅላላ አዎ በክርስቶስ ኢየሱስ ይህ ነገር የለም። አሁን ለምሳሌ ወደ ቅድመ ተፈጥሯችን የመለሰን አዳም ሞት አልነበረበትም፣ መራብ አልነበረበትም፣ መጠማት አልነበረበትም፣ መበስበስ አልነበረበትም። በኃጢአት ምክንያት ነው እነዚህ ሁሉ የመጡት። ክርስቶስ ኢየሱስ ደግሞ በስጋና በደም የተካፈለው እኛን ወደ ጥንተ ተፈጥሯችን አዳም በመጀመሪያ ወደ ነበረው ሊመልሰን ማለት ነው። ስለዚህ አሁን እኛ መሞት፣ መበስበስ፣ መራብ፣ መጠማት የለብንም። መቼ? ከሞት በኋላ ማለት ነው። ምክንያቱም ክርስቶስ እነዚህ ነገሮች ሁሉ ምን ብሏቸዋል? በስጋው ሽሯቸዋል። አሁን ክርስቶስ አይራብም። አሁን ክርስቶስ ሞት የለበትም። አሁን ክርስቶስ መጠማት የለበትም። ከዘላለም ከሞት በኋላ በዘላለም ህይወት ውስጥ ያለን የኛ ህይወት በግልጽ ተገልጿል በክርስቶስ ማለት ነው። ይሄ ስጋችን እንደማይራብ፣ እንደማይበሰብስ፣ እንደማይሞት። ስለዚህ ለእኛው ተሽሯል። ልጁ ኢየሱስ ክርስቶስ ይህን ሁሉ ሽሮታል ማለት ነው። እናንተ ግን ቆይ እሱ የሚሞተው በግ ታርዶ ምናምን ነው እሱ የሚመጣው። ለማንኛውም የተናገራችሁት ነገር ትክክል ነው። ልጅ ቢኖረው ኖሮ እነዚህ ነገሮች አይሆንም ላላችሁት፣ አዎ ልጁ ኢየሱስ ክርስቶስ እነዚህ ነገሮችን ሁሉ በጠቅላላ አጥፍቷቸዋል፣ ጠፍተዋል፣ ሽሯቸዋል ማለት ነው። ኦኬ ይሄን እንድታውቁ ጥሩ ነገር ስለተናገራችሁ ነው የገባሁት። ቀጥልና ላስቁምህና ልጨምርላችሁ ብዙ ቆየው መሰለኝ። እሺ ሻይ እኔ አንድ ደቂቃ ብቻ አትሞላም። ጀስት የአላህን የባሪያና ከፍጡሮቹ ጋር ከእናንተ ጋር ያለው የባሪያና የእንትን ግንኙነት ነው እንጂ የአባትነት አይደለም። አላህ ልጅ ቢኖረው ግን ኮምፕሊትሊ የአባትና የልጅ ግንኙነት የፍቅር ግንኙነት ነው። በፈቃደኝነትና በፍቅር ላይ የሚመሰረት ነው። ይሄ ደግሞ ወደ ምን ይቀየራል? ለልጁ ሲል አባት በልጁ ፋንታ መከራን ይቀበላል አይደለ? መከራን ይቀበላል፣ ፍቅር ያስገድደዋል። አላህን ወደ አፍቃሪነት ይቀይረዋል። አይ ቲንክ ይሄ ትክክለኛ ንግግር የተናገራችሁት ልጅ ቢኖረው ኖሮ ብላችሁ የተናገራችሁት ሞት ያላችሁት በጣም ኢምፖርታንት ፖይንት ነው። ቢኮዝ ትክክልም የእናንተ አስተምሮ ስለሆነ ማለት ነው። ግንኙነቱ የባሪያና የገዢ ላይ ተገዢ ብቻ ነው። የፍቅር ግንኙነት የለውም። ከዛ አንጻርም ሊታይ አሪፍ ይላል። እኔ አይደለም እኔ የምጠይቀው ጥያቄ ማለት ነው። ምርጥ ነው። ካታር አንዴ ቀድሜ ገብቻለሁ መሰለኝ። ስለዚህ አራማን ልጅ ቢኖረው ምንድነው እሱ ልጁ የሚሆነው? ወንድማችን መሐመድ እፎይ 54 ኢሳያስ 54:5 ክፈትልኝ። ልጅ ቢኖረው ምንድነው የሚሆነው? ኢሳያስ 54:5 ክፈትልኝ። አንዴ ቶፒኩ ላይ ግባ። እሱን እንድመልስልህ እኮ ይኸውልህ፣ ቶፒኩ ላይ ግባ። ቀድሚያ እሱን እንድመልስልህ አንብቤንን እኔ እኮ እየነገርኩ ነው። ኢሳያስ 54:5 ክፈትልኝ። እሱን አይከፍተውማ። እሱም መጽሐፍ ስለሆነ አይከፍተውም። እሱ እንዝለል የተከፈተው ቁርአንን አንብብ ቅድሚያ። እስካሁን እኮ ጥያቄ ስጠይቁ ፕሊዝ አይደለም ጥያቄ ስጠይቁ ቆያችሁ እስካሁን። አሁን ቶፒኩ ላይ ግቡ። ጊዜ መጠየቄ ነው። ቅድም ነበር ቶፒኩ ግባ። የተከፈተውን ይህንን ክፍል አንብቡ። ጥያቄ ቅድም እንድጠይቅ እኮ ፍቃድ ሰጥተኸኝ ጠብቀኝ ብለኸኝ ነበር። ትጠይቃለህ። አትጠይቅም አልተባልክም። ነገር ግን መጀመሪያ ቶፒኩ እኔን አይመለከትም። እኔ የምልህን አንተ ልክ እንደምትለው ማይመለከት ከሆነ ሚቱ አድርጋ በቃ። ቁርአን ማይመለከት ከሆነ ታዲያ ለምን ገባ? ሙስሊም ካልሆንክ ፍቃደኛ አይደለም። በማትጨቃጨቅ በቃ
ስለዚህ አንተ ፈቃደኛ ስላልሆንክ ነው ቁርአንን እያነበብክ ያለው ነው። ሀሽም ሜቢ መቀጠል ይችላል። ረህማን ልጅ ቢኖረው የለውም እንጂ ቢኖረው እኔ ልጁ የተገሰዎቹ ነው ምንድነው የተገዢዎች መጀመሪያ ነኝ በላቸው። ማን ሰረ ነቢያችን ምን ብሎ የሚገዛው ምን ብሎ የሚገዛው ምን ብሎ የሚገዛው ያው የአላህ ትእዛዝ መጀመሪያ እኔ ነበር። እንዴት ነው እሱን ካልገባኝ እስቲ አብራራኝ ሲባክ ልንገር አይደል ወይ? እሱ እየቆራረጠ ነው የሚያመጣው ትንሽ ትንሽ ምዕራፎችን ማለት ነው። ይሄ ይፈይ ነገር ታውቀዋለህ አንተ። ሁሉንም አንብቦ አማርኛውን ያኛውን አድርገው ክርስቲያን ይፈይ ታውቀዋለህ። ተረጋጋ ቢስሚታ አማርኛውን ያንኛውን እስተነ ተፍሲር የሼክ መሐመድ ዘይንን ቁርአን ክፈትላችሁ በደንብ ግልጽ እንዲሆንልህ አይሻልም? እኔ ተቆራረጥኩብህ። ሳዲቅ ሳኒን እንትማትል የተቆራረጠ ከመሰለ በትልቁ ይከፈትልህ። ግን ልጅ መጀመሪያ ልጅ እኔ ነበርኩ ሆኖ እኮ ነው። አሁን የቁርአን ላይ በፊት እንደሳይቻል እንደስ መልካት ልጅ ቢኖር ኖሮ የመጀመሪያ ልጅ እኔ ነበር። አይደለም፣ እየዋሸ ነው። አንብበው። መልእክተኛችን መሐመድ ሆይ ስጠቃርጎ ብዙም አይታይም። መልእክተኛችን መሐመድ ወይ ለአራህማን ልጅ የለውም እንጂ ቢኖረው ይሰማል። አሁን እያየሁ ነው። ቢኖረው ለልጁ የተገዢዎች መጀመሪያ ነኝ። ለልጁ ነው እንደምልህ ስለመጣላ ትንሽ እንትና ለልጁ ነው እንደምለው እና ለማን ነው ለልጁ ተገዢዎች? ስለዚህ ልጅ የለውም ማለት እኮ ነው። ታውቀውነማ ልጅ ቢኖረው ግን ምን ያደርግ ነበረ? እሻም መጀመሪያ ተገዢው እኔ ነበረ መሆኑን ነው። ማን ነው የመጀመሪያ ተገዢው የሚሆነው? ነቢ መሐመድ ሰለላሁ ዐለይሂ ወሰለም። ይሄ እኮ ምን ብሎ የሚገዛው ምዕራፍ ነው። አንዴ ቃታር ብልሽ ቃልቃት ትግባ። ቅድም እየቀጠፈ ነው እፎይ እያልክ ነበር። አሁን ደግሞ ግልጽ የሆነ ምዕራፍ ነው። ቅድም ምን ብሎ እያለ ነበረ? ቃታር ካያችሁት ቆራርጦ ነው የሚያመጣው፣ ሙሉ ክፍሉን አያመጣም እያለ ነበር። አሁን ደግሞ የተቆረጠ መሆኑ ቀረና ግልጽ የሆነ ነው እያለ ደግሞ አሁን ማለት ጀመረ ማለት ነው። ፕሊስ ጭንቅላታችሁን አደልሉ በእንደዚህ አይነት ታሪክ ማለት ነው። ሂሻም ስለዚህ መሐመድ ይገዛው ነበር አይደለ? አዎ ልጅ ቢኖራችሁ መልካም። ስለዚህ ልጅ ቢኖረው አላህ ልጁ ራሱ አምላክ ነው የሚሆነው ማለት ነው። አንተ ልታረጋው ፈልግ አሁን የመጀመሪያ ተገዢ የነበርኩ ማለት እኮ ቢያንስ ወይም በአምላክነቱ ነው በምኑ ነው ተገዢነቱ የሚሆነው? እሳ ላብራራማ ታላቅ ጋር ልትገዛው የምችለው በምንድን ነው? እሱ ምን ብለህ ነው ልትገዛው የምችለው? እኔ ልጠይቅሽ አንድ ጥያቄ ፕሊስ። ቃታር ሚዩት አድርግ። ሸኘው፣ ቃታርን አስወርደው። ሸኘው ክርስቲያን ለአራማን ልጅ ቢኖረው እኔ ለልጁ የተገዢዎች መጀመሪያ ነኝ በላቸው። ምን ብለው ነው የሚገዛው?
የአብርሃም ልጅ ቢኖረው ልጁ ምንድን ነው የሚሆነው? ፍጡር ነው የሚሆነው? ልጁ እንግዲህ ያው ፍጡር ነው የሚሆነው። የአላህ ልጅ ፍጡር ነው የሚሆነው? ከአላህ የሚገኝ ከአላህ የሚወጣ ፍጡር ይሆናል ብለህ ታምናለህ? ግን ሁለት አይነት ልጅነት አለ እኮ። አሁን ሰራ ያልገባኝ ነገር አሁን ሁለት አይነት ልጅነት አለ። ለፈጣሪ የሚከሰሰው ዳሳሽ ከሆነ ያ ሰውዬ የፈጣሪ ልጅ ሊባል ይችላል። ይሄ ደግሞ ሌላ ትርጉም ተመስተረቆም ኬታ መጣኸው? ሁለት አይነት ልጅነት አለ ያልከው ለምሳሌ የስጋ ልጅነት አለ፣ የመንፈስ ስጋነትም አለ፣ የማን ልጅነትም አለ። እስቲ ማስረጃ የመንፈስ ልጅነት በቁርአን ውስጥ አለ? እሱ በቁርአን ሳይሆን እኔ በራሴ ቁርአን አይፈቅድልማ። ተመሳሳይ ናችሁ ማለት ነው። አንዴ ሁላችሁም ተመሳሳይ ሃይማኖታችሁ አንድ ናችሁ። እያወቃችሁ ያልሆነ ነገር አትናገሩ። እዚህ ውስጥ ሙስሊም የለም ሲጀመር። ሁሉም ክርስቲያን ናቸው። ሰማ የሰው አስተሳሰብ አታስብ። ጌታህን የለ አቡኪ ጌታህን ሰው ነው። ልንገርህ አንተ እኮ በኢየሱስ ክርስቶስ የምታምን ሰው ነህ። ኢየሱስ ክርስቶስ ምድር ላይ ተረጋጋ፣ ፓኒክ አታድርግ። እኛ ክርስቲያኖች ነን፣ ድራማ የምንሰራ እንደናንተ ኡስታዞች ጻፈችልኝ የውሻዳ ልትይዝ ጻፈችልን እያልን እኛ በሌላ አካውንት እየጻፍን ድራማ እንኳን ምንሰራ አይደለንም። እንኳን ገስት ልናስገባ ይኸው አላሁ አክበር ሻዳ አሲዘኝ ስልክ ቁጥሯና ፕሮፋይል አለ የራሳቸው እየጻፉ እንደሚያደርጉት እንኳን የምናደርግ ኢዲቶች አይደለንም። እኛ ሰው ቢመጣ ለራሱ ቢሄድ ለራሱ who cares? እኛ ቁጥር አያሳስበንም። ሰው መምጣቱ መሄዱ እኛ ሰው 1000 ቢመጣ ዛሬ ክርስትናችን ላይ ቅንጣት ሊጨምር የለም። ሰው ሚሊዮን ዛሬ ቢወጣ ቅንጣት የሚቀንስ የለም። ክርስትናው ላይ ራሱን ያጣል፣ ራሱን ያገኛል። ቆይ አቡኪ ተረጋጋ እኮ እንደማመጥ እስካሁን አውርተሃል። ምክንያቱም በሐሰት ከሰስከኝ እኮ እዚህ ጋር እንዳለ ድራማ እያሰራቸው ናቸው። ሁሉም ክርስቲያን ናቸው፣ ሙስሊም አንድም የለም ብለህ ስትል የእናንተ ኡስታዞች የሚሰሩትን እኛ ላይ አምጥተህ አትጫነው። እኛ ደደብና ለአምላካችን የሆነ ድራማ የምንሰራለት አድርገህ የምታስበን ከሆነ እንደዚህ አይነት ኢዴቶች አይደለንም። የእናንተ ኡስታዞች ናቸው አይደለም ገስታቸው ላይ አሰልጥነው አምጥተው የሚሰሩት እንደዛ የእናንተ ናቸው። እኔ ብቻ አይደለም ያልኩት፣ የራስ ኡስታዞች ሲጣሉ መረጃውን ያወጡት ስላለ ማለት ነው። ስለዚህ ሌባ ሲሰርቅ አብሮ ይስማማል፣ ሲጣላ ይካፈላል። ሲሰርቅ ይስማማል፣ ሲጣላ ሲካፈል ይጣላል እንደሚባለው ሲጣሉ መረጃዎቻቸው የሚያወጡት የራሳችሁ ኡስታዞች አብረው ሲሰርቁ የነበሩት ስላጋለጧችሁ ማለት ነው። ስቲል ከደ ጻፈችልኛው ሻዳ ልትይዝ ስሟንና ፕሮፋይል አጥፍቶ ራስ እንደመጻፍ ራስ እንደማድረግ እዚህ ገስት ላይ አምጥተን ምን ሰራው ድራማ የለንም። እኛ ለማን ድራማ ምን ሰራው? ቢፈልግ ይምጣ ቢፈልግ ጋነ የሚግባ መፍቱ ነው። እኛ የሚጠበቅብን እውነትን ማሳየት ብቻ ነው። ምክንያቱም ቁጥር አያሳስበንም። ሰው ከመጣ ትክክል የሆነ የሚመስለን ሃይማኖታችን፣ ሰው ከወጣ ስህተት የሆነ የሚመስለን ሃይማኖታችን። እኛ እንደዛ አይደለንም። እኛ ክርስቲያኖች ነን። ክርስቶስ ሲሰቀል ዮሐንስና ማርያም ነበሩ። ሌሎቹ በዙሪያው የነበሩት ይሰቀል ያሉ ናቸው። የድምፅ ብልጫ የሚያሳስብና እውነት የሚያደርግ ከሆነ ሰቃዮቹ ትክክል የሆኑና እኛ ዛሬ ክርስቶስን ባላመለክን ነበር። ስለዚህ ቁጥር እኛ ያስጨንቃል። ክርስቶስ ጌታ ነው። ጌታ ከሆነ ማን ነው የሰቀለው? ወደ ቶፒኩ ገባ። ሜቢ ቶፒኩ ላይ መቀጠል የምትፈልግ ከሆነ መቀጠል ትችላለህ አቡኪ። ሌላ ቶፒኩ ላይ ከቶፒኩ ጋር ተመሳሳይ የሆነ ነገር ኢሳያስ ስለምትፈልግ ቻው አቡኪ ቀጥል። የራሱን ቁርአን ማንበብ አይፈልግም። የአላህ ልጅ ቢኖረው ታመልከው ነበር? እኔ ስለ ቁርአኑ አይመለከተኝም። እዚህ ጋር ክርስቶስ ማን ነው ተሰቀለ ያለው? እሺ ጌታ ከሆነ የሚመለከታቸው ቁርአን አይደለም። ሙስሊሞች ሁሌ የሰው ሃይማኖት ማቡካት፣ መጽሐፍ ቅዱስን ማቡካት ነው የሚመለከታቸው። ኖ ቁርአን ማወቅ፣ ቁርአን መቅራት፣ ቁርአን ማጥናት፣ ቁርአን ማንበብ
አይደል? እሱ አይመለከትም። ኤኒዌይስ የሚመለከታቸው አቡኪ ማብካት ነው። ስለዚህ ክርስቶስ በገዛ ፈቃዱ ነው ነፍሴን ላኖራት ስልጣን አለኝ ላነሳትም ስልጣን አለኝ እንዳለ የሆነ አካል አስገድዶት የሆነ አካል እንትን ብሎት አይደለም፣ በገዛ ፈቃዱ ነው። ማስረጃ ዮሐንስ ወንጌል ምዕራፍ 10 ላይ ከቁጥር 14 አካባቢ ጀምሮ እስከ 27 አዳምጥ ሃይ ከኛው በነገራችን ላይ በቃ አይመለከተኝም ሲሉ እኮ ያልቃል። ቁርአናቸው ማውራት አይፈልጉም እነዚህ ሰዎች። ምንድን ነው የሚሻላቸው? እኛ እናንብብላችሁ እና ታዲያ ሌሊት እየተነሳን መስጊድ ውስጥ ገብተን እኛ እንቅራላችሁ? አይመለከተንም የምትሉ እንዴት ነው ነገሩ? ኦኬ አላህ ልጅ ቢኖረው ታመልከው ነበር? ይሄ ነው ጥያቄው። በነገራችን ላይ ቀላል ነው። ልጅ ቢኖረው አሁን አላህ ወልዶ ቢሆን ይኸውልህ ወልዶ ቢሆን ሱራ 601 ላይ እኔ ሚስት ስለሌለኝ ልጅ አልወልድም ብሎ ተናግሯል። ስለዚህ ሚስት አግኝቶ ምናልባት ልጅ ቢወልድ ልጁን ታመልከዋለህ ወይስ አታመልከውም? ልጁንስ ስለዚህ ከአላህ ይልቅ አንተ ነው የምታውቀው ማለት ነው። ከመሐመድ ይልቅ ከአላህ ይልቅ ሂሻም አለው አይደል? የማን የማይሰማው እኔ ይሰማኛል። የማን የማይሰማችሁ ጋይስ? ወይ አንዴ ተረጋጋ በእናትህ። የማን ነው የማይሰማችሁ? የኔ ነው የማይሰማችሁ ወይስ ኤፎይ ነው? ሰማል እኮ ለኛ ሰማ። ኦኬ ልጁ ነው የማይሰማው። ኦኬ እሺ በቃ ችግር የለውም። እሺ አቡኪ የአላህን ልጅ ታመልከው ነበር ወይስ አታመልከውም? ቢኖረው ቢወልድ ኖሮ ቀጥል እስኪ። አቡኪ ካለ መቀጠል ትችላለህ። አሁን ሉክ ለሱ ሚስት የሌለው ሲሆን እንዴት ልጅ ይኖረዋል ነው የሚለው ቁርአኑ አለ ሱራ ላይ ማለት ነው። ስለዚህ ሱራ 43 ሱረቱል ዙሩፍ አንቀጽ 81 ላይ ደግሞ ምን ይላል? ሙሐመድ ሆይ በል ለአራህማን ልጅ ቢኖረው እኔ የልጁ መጀመሪያ ተገዢ ይሆናለሁ ብሎ ይናገራል። አቡኪ የለም እኛ ገስት ላይ እኮ አለ። እንዴት ነው ነገሩ? አሁን ወጣ።